ማናት ኢትዮጵያ መርከብ? ሁለተኛው ዓለም ጦርነት ተካፍላለች። የባህር ህይወትን እንድትለምድ ታደርጋለች ያቺ መርከብ። ፍቅርም ታሲዛለች። የሚገርም ነገር ከማን አልጠገብኳት። መርከብ አለ፣ ጀልባ አለ እኮ መውጣት ይችላሉ። አዛዥ ናቸው። እንደዛ ሆነው ራሳቸው አጥፍተዋል። ታሪካቸው አልተነገረም። በጣም የሚገርም ነገር ይመስሉ። ለሰው ታንክ አይተኮስም። ታንክ መሞት ካልቀረ ነገ ላይ ጮንቄ እንል ነበር። ይሄ ነገር በጣም ብዙ ያልተነገሩ ሞቶችን አይቻለሁ። ኤርትራ ባህሬት ላይ ከ10,000 ሰው በላይ ነው ያለቀው። ኢትዮጵያ ነች። አንተ ያ ፎቶግራፈር እኮ ሞተ ምናምን አይሉ። ቆይታ የምናደርገው ከዳኛ በራ ጋር ነው። ዳኛ በራ የፎቶግራፍ ባለሙያ ነው። በጣም ብዙ ፎቶግራፎችን አንስቷል። ብዙ ታሪኮችን አስቀርቷል። ለአብነት ያክል ብናነሳ አባይ ግድብ መሰረት ሲጣል፣ እንዲሁም ሌሎች ታሪክ የማይዘነጋቸው ሁነቶችን በፎቶግራፉ ያስቀረ ብርቱ ባለሙያ ነው። ብዙ ዋጋ የከፈለ ለሙያው ታማኝ የሆነ ባለሙያ ነው። ከሱ ጋር እንግዲህ አንድ ደግሞ ያልተነገረ ታሪኩን ዛሬ ሊያወጋን እዚህ ስቱዲዮአችን ተገኝቷል። ፕሮግራሙ ጋዜጣ ፕላስ ፖድካስት ነው። በዚህ ፕሮግራም ላይ ስለ ባህር ኃይል እናነሳለን። ዳኛ በራና ባህር ኃይል ምን አገናኛቸው የሚለውን በፕሮግራሙ እንፈትሻለን። ቆይታችሁ ከኛ ጋር እንዲሆን ጋበዝኩኝ። እንኳን ደህና መጣ። እንኳን ደህና ቆየ። እንግዲህ እንደው ለፕሮግራሙም እንዲሆን አንተ እያልኩ ይላውራ፣ ችግር የለም። በሙያ ቋንቋ ስለምንግባባን አንተ አይባል። እንግዲህ ብዙ ታሪኮችን አሳልፈሃል። ብዙ ፎቶግራፎችን አንስተሃል። ብዙ ስራዎችን ሰርተሃል። ብዙ ዋጋም ከፍልሃል። ብዙ የምናውቃቸው ከዚህ በፊትም በሚዲያ ያወራሃቸው ብዙ ጉዳዮች አሉና አሁን ግን የተገናኘንበት ዋነኛ ምክንያት ደግሞ ያልተነገረ ብዙ ያልተወራ ደግሞ የባህር ኃይል ላይ ብዙ ጉዳዮች እንዳሉ ሰማሁኝና እንደው ባህሩ ይናፍቃል ወይ ከሚለው ብንጀምር፣ እንደው ስለ ባህሩ ትንሽ ብታወጋ። ስለ ባህር እንግዲህ እኔ ከ75 ዓመተ ምህረት ጀምሮ ነው ቀይ ባህር 76 ነው ቀይ ባህር ላይ የመጀመሪያ የደረስኩትና መርከብ ኢትዮጵያ ላይ ነው የደረስኩት እና አሁን ላይ ሆኜ ሳየው እውነት ማለት ይሆናል የሚል ተስፋ አለኝ። ግን እኔ እያለሁ በህይወት እያለሁ ይሆናል ወይ ለአየው ይሆን የሚል ጉጉት አለኝ። እንደው ቶሎ ቢሆን ባየው። ምክንያቱም ብዙ ታሪኮች አሉኝ ቀይ ባህር ላይ። እኔ 6 ወር ነው መርከበኛ ሆኜ የሰራሁት። ከዛ ወደ ፎቶግራፈር ነው የሆንኩት። እንግዲህ ፎቶግራፈር ስትሆን ደግሞ ያኔ እንደዛ ያለ በጣም ብርቅ ነበረ እና ቀይ ባህር ላይ በደንብ እየዞርኩ ደሴቶች ላይ ያሉት ደሴቶች ላይ ዳህላክ ላይ እነ ጤዎ የሚባሉ በጣም የኮንትሮባንድ ንግድ ይስፋፋባቸው ይካሄድባቸው የነበሩ ደሴቶች በጣም ሃኒሽ ምናምን። ሃኒሽን በሩቅ ነው ያየናት፣ ወርደን አናውቅም እና እናያቸው ነበር። እነኛ ወደቦች አሉ እና እውነት እነኚህን ነገሮች አያለው የሚል ተስፋ እና ጉጉት አለኝ። እንደው ምን ይሰማሃል ስለ ባህር ሲነሳ? ስለ ባህር አይደለም ውሃ ባየው ቁጥር የሆነ ነገር የሚሰማህ ነገር ትዝ የሚል ነገር አለ። እኔ ብቻ አይደለም፣ በጣም ብዙ ባልደረቦቻችን ሁሉ ነገራችን የምናወራው ስለ ባህር ነው። ድሮም አሁን አይደለም። አሁን ስለ ባህር ስለተነሳ ምናምን ሳይሆን በፊት ቢሆን እየተከለከለ ወሬውን ማውራት በተከለከለበት ዘመንም እናነሳለን። ማህበርን መስርተናል እኮ እድር አለን የምንደጋገፍበት። አብሮ ቅጥር አንድ ቅጥር የሆኑ ልጆች ስቲል ነው በዓል አሁን 43ኛ ዓመታችንን አከበርን። እንግዲህ 43 ዓመት ሆነን ይኸውልህ እና 43ኛ ዓመታችን አሁን ቅዳሜ ቀን አክብረናል። ከተቀጠራችሁ ጊዜ ጀምሮ 43 ዓመት ሙሉ እያከበርን ነው። እንደው ምን ይሰማችኋል ስታከብሩ? አሁን እንግዲህ የእናንተ ትውልድ ጥሩ ነገሩ ምንድን ነው? ውቅያኖስ አይታችኋል፣ ባህር አይታችኋል፣ ባህር ላይ ዋኝታችኋል፣ እንደው የባህር አሳም ቀምሳችኋል። እነ ሃኒሽ ደሴትን የሚያማምሩትን እነ ዳህላክን እነ ምጽዋን ሌሎችንም የማየት እድል ገጥሟችኋልና እንደው ትዝታዎችህ ምንድን ነበሩ? የባህር ህይወት ይኸውልህ እኔ እንደገባሁ ባህር ላይ ያው አንድ መርከበኛ ስትሆን በጣም ሃርድ ሽፖች አሉት፣ በጣም ብዙ ፈተናዎች አሉት እና እነኛን ነገር ሁሉ ጨርሰ መርከበኛ ባህር ላይ ስትወጣ ባህር ላይ ያው ዌቭ አለ፣ ማዕበል አለ እና ያንን ማዕበል መቋቋም መቻል አለብን። አንዳንዱ ቶሎ ይለምደዋል ያንን ባህር፣ እኔ ደግሞ ቶሎ አልለመድኩትም። በጣም ያስመልሰኛል። ተወሰነች ባህር ላይ ወጥተህ ስትንቀሳቀስ አለው ባህሩ። አሁን ትዝ ይል እንደሆነ እዚህ 6 ቤተ መንግስት አካባቢ ላይ ባስ አለ። ባሱ ሲሄድ ወይ መኪና ስትሄድ ትዝ ይላል ከፍ ዝቅ ያ ደግሞ ምንም ያለ እረፍት ነው እንዲህ የሚልብህ እና መርከብ ላይ ተኝተህ ቆመህም ቢሆን በቃ እያንዳንዷ ነገር
እንቅስቃሴዎች እና ያንን ደግሞ መልመድ በጣም ከባድ ነው እና ሙያዬ ነው ብለህ እዛ ላይ ከሆንክ ትለምደዋለህ። እና እኔ መርከብ ላይ ያሳለፍኩት 6 ወር ነው። በዛ 6 ወር በጣም ብዙ ፈተና ገጥሞኛል። አሞኝ ታምሜ ሁሉ እንትን ብያለሁ ያቺን እና ከዛ በኋላ ግን የለመድከው ስትመጣ መርከበኞች ብዙዎቹ ለምደውት 24 ሰዓት በቃ የሚሰሩ ልጆች አሉ። ግን የማይችልም የማይቋቋም ሰው አለ እና ይህንን ለዚህ ቆራጥ መሆን አለብህ፣ ደፋር መሆን አለብህ፣ ጠንካራ መሆን አለብህ። ዝም ብሎ እንደ ተራ ማለት አሁን ባህር ላይ ሆነህ የሆነ ነገር ቢመጣ መሬት ላይ ሆነህ ከዚህ ቤት የሆነ ነገር ቢፈጠር እዛኛው ክፍል ትገባለህ እኮ። ባህር ላይ ግን የሆነ ነገር ቢፈጠር በዚህ ባህር ነው በዛ ባህር ነው የምትሄድበት ቦታ የለም። ችግር ቢገጥምህ እንዴት እንደምትወር እንዴት አድርገህ ማምለጥ እንደሚቻልበት እዛው ሆነ ነው የምትወስነው። ለምሳሌ ባህር ኃይሉ ሲኒየር እና ጁኒየር በጣም ማረሳው ነገር በጣም መከባበሩ ልነግርህ አልችልም። ለምሳሌ መርከብ ትልቅ መርከብ ነች። ሁልጊዜ መርከቦችን አንቺ ነው የምንላቸው። ለምን አንቺ እንደምንል ታውቃለህ? መርከቦችን በሴት ነው የሚመሰሉት። ወንድ ልጅ ችግር የለበትም፣ ፊቱን ታጥቦ ምናምን ይወጣል። ሴት ልጅ ሙሉ ሰውነቷን ትታጠባለች። በጣም ትልቅ ይህንን ህንፃ የምታህል መርከብ አንቺ ተብላ ነው የምትጠራው። ሁልጊዜ ጠዋትም ማታም ጽዳት ስለሚያስፈልጋት ስለምትጸዳ ማለት ነው። የመጀመሪያ የምትወስዳቸው 8 ወር ስልጠናዎች ወታደራዊ ስልጠናዎች አሉ። እንደተጠበቀ ሰልፉ ምናምን እንዳላለ ከዛ ፈርስት ትሄዳለህ፣ ፋየር ፋይቲንግ ትማራለህ። አንዳንዴ እንደውም ምን አለ ሁሉም ህንፃ ላይ እዚህ እንደ መርከብ ወሰደው ይሄን ህንፃ እሳት አደጋ አሁን እኔ እዛ ህይወቱ ስለቆየው ማለት ነው እሳት አደጋ ቢነሳ እንዴት ነው የምታመልጠው? እኛ መርከብ ላይ እሳት ሲነሳ እንዴት እንደምናመልጥ ምን ማድረግ እንዳለብን እናውቃለን። እኔ ገጥሞኝ የሚያመለጥንበት ሰዎች ያዳንኩበት ጊዜ አለኝ። በዛ ያበዛ ልምድ ማለት ነውና እዚህ ህንፃ ላይ አሁን እሳት ቢነሳ ሁሉም በተለያየ አቅጣጫ ነው የሚሮጠው። በእርግጥ የአደጋ ጊዜ መውጫ መኖር አለበት። ግን አደጋ መውጫው ላይ ቤት ውስጥ ሆነ እዚህ ጋር እዛ ጋር ጭስ ሲወጣ ከዚህ ቤት መውጣት እንዴት ነው የምትወጣው? እንዴት አጎንብሰህ ኦክሲጅን ለማግኘት ዝቅ ብለህ ጭስ ወር ላይ ነው የሚወጣው እና እንዴት አድርገህ ከዚህ ቤት ሸሽተን አምልጠን እንደምትወጣ ሰው ቢማረውና ቢያውቀው ደስ ይለኛል። ሁሌ የዛ የባህር ኃይሉ እንትን ነው ውስጥ ያለው እና ያንን ትማራለህ። ፋየር ፋይቲንጉ በጣም ከባድ ነው። የጋለ እንትን ውስጥ ገብተህ ሆዝ ይዘህ ጋለ ትልቅ ብረት አለ። በዛ ውስጥ እንደ ቤት ህንፃ የተሰራ ቤት አለ እና መሬት ላይ ገና መጀመሪያ መርከብ ላይ ከመውጣት በፊት እና እያንዳንዱ ይሄ ፌሮ የለም ደረጃው ከስር ውሃ ነው፣ ከላዩ ላይ ፌሮ ነው፣ ውስጡ ጭስ ነው፣ እሳት ይነዳል። በዛ ውስጥ ሾልከህ በሌላኛው በር መውጣት አለብህ። ጭስ ትንሽ ቀና ካልክ የለም ትወድቃለህ። እሳት የጋለ እሳት ብረት ውስጥ እሳት ነዳጅ ሙሉ እየተቃጠለ ገብተህ እየተጠጋ ተራ በተራ እሳት ታጠፋለህ። ይሄ ምንድን ነው? መርከብ ላይ የሆነ አደጋ ቢገጥምህ እንዴት ነው የምትወጣው? ፈተና አለው ራሱ። ያችን ካላለፍክ ደጋግመህ ነው የምትሰራት። አሁን ያልኩን ቤት ዞረ ክፍሎቹን አልፈህ በዛ በተባለው ቤት ውስጥ ካልወጣ ነው ማለፍ የለም። እያንዳንዱ መርከበኛ ይሄ መወጣት አለበት እና መርከብ ላይ አደጋ ቢደርስብን የምታመልጥበት ነው። ብዙ ሰዎችም የተረፉበት ባህር ላይ ወድቀው ተጥለው የተረፉ ልጆች አሉ። ባህር ላይ ተጥለው ሄዱ። የሚገርም አጋጣሚ ማቀዋል እና ባህር ላይ ጥሏቸው አንዱ መርከቧን ይዞ ሄደ። ብዙዎቹ በዛ በተማሩት ዋና ላይ እንትን አላቸው። እርግጥ ላይፍ ጃኬት አላቸው መዋኛ። ያንንም ጠቀምበት ዘዴ ያስፈልጓል። ምክንያቱም 32 ሰዓት ባህር ላይ ትቆያለሁ። ያንን ለማድረግ ግን መጀመሪያ ስልጠናው አለ። ዋናው ላይ 32 ሰዓት ባህር ላይ ቆይቶ የተረፉ ልጆች አሉ። አንተም ከስልጠና በፊት 10 ሰዓት ባህር ላይ ትጣልና ዋኝተህ ትወጣለህ። ወደ ወደ ለመውጣት እያረፍ በጀርባ አንድ ይህን ሰልጥነን ያተረፋቸው በዛ ነው። በአደጋ ጊዜ ወደቁ፣ ግን ይህን ስለሚችሉ ተረፉ። እና እንደዛ ያ ስልጠናው ነው። የባህር ኃይልን ስልጠናዎች እንዳልኩ ነው። ያንን ከጨረስ ፈርስት ኤድም እንደዚሁ ነው። መርከቧ ላይ ሙሉ የፈርስት ኤድ ሕክምና ቃለ ሰው አደጋ ሲደርስበት እንዴት ነው የምታድነው? ይሄ መሳሪያዎች አሉ እዛው መርከቧ ላይ እና እንዳልኩ ነው። ሲኒየርና መከባበሩ ላይ እስቲና ውስጥ ያለን ያሁንም አለቃ ማክበር፣ ለአለቃ ሪስፔክት መስጠት ያ እዛ ውስጡ ያ የነበረው ነገር ነው። አይደለም እሱ በቁጥር እኔ 3705 ነበርኩ። 3705 ዝባር 75 እኔ ቁጥሬ 3006 እኔን ያከብራል፣ 04ን ደግሞ እኔ ያከብራለሁ። መርከብ ላይም ስንሰራ የመጀመሪያ በተለይ ሃርድ ሺፑ የሚመጣው የመጀመሪያ ጁኒየር ሆነ ስገባ ያለው ነው። ጁኒየር ሆነ ስገባ ጽዳት የምታጸዱ አንተ ነህ። አልጋ የምታነጥፈው ቤቱን የምግብ ሰው መርከበኛው ገብቶ መርከብ ላይ ምግብ በልቶ እንትን ሲል ተራ ቢኖረንም ማለት ነው የምናጸዳው እኛ ነን ጁኒየሮቹ። ያችን ሃርድ ሺፕ ማለፍ አለብህ። መርከብ ላይ ሰው ምግብ በልቶ ጠረጴዛው ላይ ጥሎ ይሄዳል። ምን ያደርጋል ማለት ጥሎ እንትኑ ስለሆነ
አንተ ነህ ያንን ሰብስበህ ማጽጃለህ፣ እዛ ውስጥ ከተህ ታጸዳለህ። ይሄ መጸየፍ የሚባል ነገር ምናምን የለም። ጁኒየር ና አንተ ደግሞ ከአንተ በኋላ ጁኒየር እስኪመጣ ድረስ ትጠብቃለህ። አንተም ሲመጣ በዛ ትተካለህ። ግን የላይኛውን ማክበር ግን እንደቀጠለ ነው የሚቀጥለው፣ አይቋረጥም እሱ። ይሄ ደግሞ እላይ ያሉትን ደግሞ አያቸው እስከ ኮሞዶር ድረስ የሚደርስ እንትን አለ። እነሱ ሲያልፉ መከባበሩ፣ ሰላምታ ሲልፈ አንድ የኔ ጁኒየር ሲመጣ አጠገቤ ላይ ሰላምታ ሰጥተህ ነው የምታልፈው። ማናቸው? ስለ ኮሞዶር አንድ ታሪክ ልንገርህ። መርከብ ላይ አሁን መርከበኛ ሰላምታ እንዲህ ይሰጣል አይደለ? ሰላምታ ለምንድን ነው እንደዚህ የሚሰጥ? አሁን ብዙ ሰው አይረዳም። ብዙ ሰዎች አሁን መከላከያ ውስጥም ብዙ ሰው እንዲህ ሲሰጣ ያለ አይደለ? ይሄ መርከበኛ ብዙ ጊዜ ስራ ላይ ነው ያለው። ቆሻሻ ይነካል፣ ጽዳት ምናምን ይነካል። ላለቃው ቆሻሻ መዳፉ ላለማሳየት ነው እቺ ሰላምታ የምትሰጠው። ይሄ ኢንተርናሽናሊ ነው። መርከበኛ ሰላምታ የሚሰጠው እንደዚህ አይሰጥም። ሰራዊት፣ ወታደሩ ሰራዊት ሌላው እጁ ንጹህ ነው ቆሞ የሚጠብቅ ቢሰጥ ምንም ቆሻሻ ነገር አታይም። ባህር ኃይል ግን ስራ ላይ ስለሆነ አለቃ ሲመጣ ድንገት ነው ሰላምታ የምትሰጠው። ያኔ ቆሻሻን አታሳይም። ይህን ዘግዘቅ አድርገህ ሰላምታ ትሰጣለህ። አሁን ግን በተለምዶ ሁሉም ያው እናያለን፣ ተለምዶ ሁሉም ይባላል። ግን ዋና ኬዟ የባህር ኃይል ሰላምታ ነች ሰላምታ። ምክንያቱም ደግሞ ያልኩን ላለቃ ቆሻሻ መዳፍ እጅህን ማሳየት በሚል ነው። እንደው ባህር ኃይል ላይ ከአንድ ጊዜ ከጳውሎስ ኞኞ ጋርም ተገናኝተን ነበረ ብለኸኝ ነበር። እንደ ከምጽዋ ከአስመራ ስልጠና ጨርሸን ተመደብን። የመጀመሪያ መርከብ ላይ 75 መጨረሻ ላይ ነው መርከብ ላይ ወጣሁት። አሁን ወጣን። ስንወጣ ኢትዮጵያ የምትባል መርከብ ላይ ነው እንዳልኩ የደረሰን። ያቺ መርከብ ደግሞ ታሪካዊ መርከብ ነች። በጣም እኔ ምን ብዬ ልንገር፣ ፎቶግራፎች ሁሉ አሉኝ የእሷ መርከብ። ላይም ቁጭ እየተነሳሁት አለኝ። የመጀመሪያ ካሜራ ቪዲዮ ይዤ የተነሳኋት በዓል በአብዛኛው የኢትዮጵያ ባህር ኃይል ቀን ሲከበር እዛች መርከብ ላይ ነው። ሁሉም ከጃንሆይ ጀምሮ ተቀምጠው ተዘጋጅቶላታል ቦታ ተቀምጠው የሚያዩት የመርከቦችን ሾው እንቅስቃሴ የምታየው እሷ ነች። እና ማዘርሺፕ ነው ምንላት ኢትዮጵያ። ወደ እሱ እንመለሳለን። አሁን እስቲ የጳውሎስ ኞኞ ነው ገኝ ጳውሎስ ኞኞ እኔ ፎቶግራፈር ሆኜ ተመደብኩ። ጀማሪ ፎቶግራፈር ሆኜ ተመድቤ ገና አቶ አሰፋ የሚባሉ ነበሩ ያኔ የመጀመሪያ ጃንሆይ ካሜራማን ነበሩና እንደ ቅጣት እንደ ግዞት ነው የሚሉት እንደዛ ተደርገው ነው ምጽዋ ላይ የነበሩት። እና እሳቸው ያኔ እኔ ስመጣ እኔና አሰልጥነው መውጣት ይፈልጉ ነበር። ወዲያውኑ ነው በቃ ደግሞ ያኔ ከመርከብ ላይ እንዳልኩ ቅድም ያመኛል እኔ ያቺ መርከብ ላይ እንደወረዱ ቶሎ ስልጠናውን ስጄ እሳቸው ጋር ተተካውና እሳቸው ሄዱ። እዛ በ74 የቀይ ኮከብ ጦርነት የተካሄደ እኛ 75 ነው ብያለሁ። 74 ላይ የቀይ ኮከብ ጦርነት የተካሄደበት ቦታ ላይ ጳውሎስ ኞኞ ሊያጠና ጽሁፍ ሊጽፍ ይመጣል። ሲመጣ ከአዲስ አበባ እሳቸው ተመልሰው ወደዚህ መምጣት አይፈልጉም። እዛው ባህር ኃይል ጎበዝ ልጅ አለ እሱ ይሰራላል ተብሎ ነው ይመጣ። ከዛ መጣ፣ ተዋወቅኩ። እኔ በስምናና በሬዲዮ በእንትን ነው የማውቀው ጳውሎስን። ከዛ ከእሱ ጋር ስራ ተባልኩ። ያኔ 120 ቦክስ ካሜራ ነው ያለው። ከለር ቤንታክስ ተሰጠኝ። እሱን ይዘን አብረን ይሄ ያኔ ጦርነት የተካሄደበት ቦታ ሄድን። ባህሩ ዳር ታያለ፣ አጽም ታያለ፣ ጫማዎች ታያለ ምናምን ጦርነቱ እንትን ያለበት ቦታ ላይ እና እሱን ነው አሁን እሱ የፈለገው ፎቶግራፍ። ከዛ እኔ ፖሊስተር ነው ጉድ ጫማ ነው ያደረኩት ዘንጠብዬ ምናምን አብሬው ካሜራ ይዤ ለእኔ ጉራ ነው ያኔ ከእሱ ጋር አብሮ ቦታት እና ወጣውና ማስራት ጀመርኩ። ጭቃ እንዳይነካኝ እየጠየፍኩ ነው የምራመደው። እዛ ያናንሳ ሲለኝ ያነሳለሁ። አንዴ ቆሞ ጭሆብኝ እንዲሆነ አንተ ፎቶግራፍ እንቶ ነው እንዴት አነሳለህ? ምን ነው ስለው ና አለኝ። እዚህ ጋር ተኛ አለኝ። ጭቃ እኮ ነው ይሄን እዚህ ጋር ተኝተህ ደመናው ይታያል፣ ከዛ ተራራው ይታያል። ይሄን ጫማ ከእሱ ጋር ነው አብረን የምታነሳልኝ፣ ከዛ ቤት ጋር አብረን የምታነሳው፣ ከቤተ ክርስቲያኑ ጋር አብረን የምታነሳው እያለው እኔ በድንጋጤ ነው እንደ ማፈር ድርቄት እየገባው ጭቃ ውስጥ እሱ ካለኝ ውጭ ሁሉ መውጣት ጀመርኩ። ምክንያቱም ጎበዝ መባል አለብኝ። ስለዚህ እየተከባለኩ ሰራው። ያቺ እስቲናው አሁን ድረስ ተጽዕኖ አላት ያቺ ፎቶግራፎች። የሚገርም ባክግራውንድ ላይ ያለኝ ትኩረት እስቲናው አለ አሁንም። ዳመና ሳይ አልተውም። አሁንም ዳመና የሆነች ዳመናዎች ሳይ እወጣለሁ ከተማ ውስጥ ወይዘሩን ጠብቄና ያቺ እሱ ያሳየኝ እንትን ነች። እና ጳውሎስ ጋር የተገናኘ ነው በዛ ነው። መጨረሻ ላይ ዳላክ ሄደን ዳላክ ላይ ቆይተን አብረን ሰርቼለት አመስግኖኝ በጣም አድንቆ አመስግኖኝ ላልቆቼም ነግሮ ምስክርነት ሰጥቶ ጥሩ ነው፣ ታዛዥ ነው፣ ጎበዝ ነው፣ ጥሩ ሊጎብዝ ይችላል፣ እንትን ሊል ይችላል፣ ሊወጣው ይችላል ተብዬ ያን ምስክርነት ሰጥቶ እሱ ጥናቱን አጥንቶ ለደርግ ትልቅ እንትን ነው ጥናት ተካሂዶ ነበርና እሱን ሰጥቷል። የሚገርም ነው። እንደው ስለ ኢትዮጵያ መርከብ እያወራን ነበረ፣ አንስተሊ ነበረ መሀል ላይ ኢትዮጵያ መርከብ ምንድናት? ማናት? በተለይ ይሄ የእኛ ትውልድ የኢትዮጵያ መርከብን አያውቃትም። እንደው በፎቶ ካልሆነ
ሰዎች እንደዚህ ሲነግሩን ካልሆነ ከዚህ ትውልድ የተሰወረች መርከብ ናት፣ ብቻዋን ሀገር ናት ይባላል። ብዙ አእምሯችን ውስጥ ብዙ ነገሮች ተስለዋል ስለ ኢትዮጵያ መርከብ። ማናት ኢትዮጵያ መርከብ? ምንድናት? መርከብ እንግዲህ ሁለተኛ ዓለም ጦርነት ተካፍላለች። የአሜሪካ መርከብ ነች። አሜሪካኖች ድጋፍ ሰጪ መርከብ አድርገዋት ሁለተኛው ዓለም ጦርነት ተካፍላ ጉዳት ደርሶባታል። መርከቧ ተመታለች እና ከዛ በኋላ ጦርነቱ ሲያቆም ጥገና ተደርጎላት ለጃንሆይ ነው ስጦታ የተሰጣቸው። ያኔ ኦርካ ነበረ ስሟ አሜሪካ እያለች እና ለጃንሆይ ሲሰጣቸው ኤችኤምኤስ ብለው ጻፉባትና ኤዋን ብለው ኤችኤምኤስ ኤዋን ተብሎ ተጻፈላትና ያ ማለት ኤችኤምኤስ ማለት ኃይለሥላሴ ማዘርሺፕ ማለት ነው ብለው ሰጧቸው። ያቺ መርከብ የመርከበኛ ማሰልጠኛ ነች። የሚገርም ነገር ቤተ መንግስት አላት ላይ እዚህ አሁን ትልቁ ቤተ መንግስት ያሉት እቃዎችን አይታችኋል። ቁሳቁሶች፣ አልጋው፣ ሁሉ ነገሩ ኃይለሥላሴ መኝታዎች ምናምን ሁሉም እንዳለ ክፍሉ፣ ሻወር ቤቱም እንዳለ ሙሉን ሰርተው ነው የሰጧቸው። እዛች መርከብ ላይ ያለ የተሟላ ራሱ መቀመጫው፣ ሶፋው ብትል ሙሉን የቤተ መንግስት እቃዎች ያላት መርከብ ነች እና ትልልቅ ያኔ ጃንሆይ ይጠቀሙባት ነበር። በርግጥ የሚገርመው ደርግም ሲመጣ አልተነካችም። ያ ቤተ መንግስት እንዳለ ነው የቀጠለው። መንግስቱ ኃይለማርያም መርከብ ላይ ሲመጣ እዛ ላይ ነው የሚያርፈው። መዝናኛ አለው፣ ምን አለው መርከቧ። የሚገርም ነገር እንትን አላት፣ ሜዳ መሰብሰቢያ ሁሉ አለ። መርከበኛ መሰብሰቢያ ሁሉም መርከበኛ ግን ኢትዮጵያ ውስጥ የሚገባ መርከበኛ ሁሉ እዛች መርከበኛ ላይ ሆኖ ሰልጥኖ ነው የሚወጣው። የስልጠና ማዕከል ነች መርከቧ። ለምን እንደው ይሄንን ጉዳይ እስቲ እንደው በጣም ትልቅ ነች። እንደገና መሳሪያዎቿም ቀላሎች ናቸው። የባህር ህይወትንም እንድትለምድ ታደርግሃለች ያቺ መርከብ። ፍቅርም ታሲዛለች። የሚገርም ነገር ሰው የምተኛበት መኝታው ተደራራቢ፣ 3 አልጋ ተደራርቦ የሚተኝ ቁምሳጥን እዚህ ጋር አለ ምናምንና ጥሩ ፍቅር። አንደኛ ፍሬሽ ሆነ ነው የምትወጣው እዛች መርከብ ላይ እና የመጀመሪያ ስራ ሲሆን ደግሞ ምን ያህል እንደምትወደው አስብ። እና እዛች መርከብ ላይ ወጥተህ ያቺ መርከብ እንዳልኩ ነው እንደመጣች ደርግ እንግዲህ እኛ በደርግ ጊዜ ነው የገባ ነው። ስሟን ቀይራለች። እኛ ስንወጣ በእኛ ጊዜ ኤችኤምኤስ የሚል ነገር የለም። ያቺ ጠፍታ ኤዋን ነው ምንላት እኛ። ኤዋን ኢትዮጵያ እንላታለን። እና ያኔ ደርግ እንደመጣ ያው ወደ ሶሻሊስቱ ሲያደላ ያቺ ኃይለሥላሴ የሚያው ከስልጣን ስለወረዱ ያቺን ኤችኤምኤስ የምትለዋን ጽሁፍ አጠፋት። እንዳልኩ መጀመሪያ ኦርካ ነበረች። ኦርኳ ኤችኤምኤስ ሆነች። አሁን ደግሞ ኤዋን ኢትዮጵያ ተባለች እና ማዘርሺፕ እንላታለን እኛ። እናታችን መርከብ ነች። ሁሉ መርከበኛ የሚላት ሰው ተቀጥሮ ሄዱ። ፍቅር አላት መርከቧ። አንደኛ ነጭ ነች። በምን ነጭ ነች፣ ንጹህ ነች። ሌሎቹ እኮ ግሬ ከለር ነው ያላቸው፣ ሌላ ከለር ነው። አይታቸው ከሆነ ከውሃው ጋር እንዲመሳሰሷ ነጭ ሆና ነው የምትቀባው። በዚህ ላይ እያንዳንዷ ጽዳቷን ልነግር አልችልም። ሃርድሺፕን የምትማረው እዛ መርከብ ላይ ወተን እሷ ላይ ነው። እኔ እንዳልኩ በሱኖ እንደተመደብኩ እሷ መርከብ ላይ ስመደብ ጠዋት 12 ሰዓት ተነስተ ጽዳት ነው የምታጸዳው። ይሄ ሞሎ ያሉ አይደለ እኛ እሱ ኪሎ ራሱን እኔ ያህላል። ያኔ 40 ምናምን ኪሎ ነኝ እኔ ያህላል። እሱን ባህር ውስጥ ከተህ 100 ምናምን 10 ሜትር ነች ቁመቷ። ስታርቦርድና ሌፍት ቦርድ ይባላል፣ ግራና ቀኙ። ያንን ይዘን ተራ በተራ እናጸዳለን። በዚህ ላይ ትንሽ ረስት ነገር ካለች እንትን ማምቻ አላት። እሱን ትቆፍርና ደግሞ አንቲ ረስት ትቀባለን። አንድ ነገር መታየት የለበትም። ያንን ተፈትሸ ሻወር ወስደ ንጽህና ታይቶ ነው ወደ ምግብ ቤት እንኳን የምትሄደው። ላብ ታይቶ ምናምን ነው የምትሄደው። እኛ እኮ መርከብ ላይ ወርደህ እንትን ስትሄድ እኮ አንዳንዴ በማረብ ብብት ሁሉ እኮ ይፈተሻል። ነጭ ማረብ ይዞም ይጠብቃል። አለዛ ትወጣ ነጭ ማረብ ትቀጣለህ። እንደውም ንጽህናን ለመጠበቅ ማለት ነው። ስትወጣ ሼፕ ሆነ አምረ ጺም ተላይተህ ጺም ሙሉ ነው የምትላጨው። እንደዚህ አሁን እኔ እንደምታይ ማለት ነው። ያ ነው አሁንም እንደዛ እና ተላይተህ ንጹህ ሆነ ነው ከተማ የምትወጣው። ጠብቃ በተለይ ማሰልጠኛ ላይ ያለው እንትን ያው ብዙ ከተማ እንዳትወጣ ስለሚፈለግም ፍተሻው ከተማ ለብሰህ ስልክ ስትወጣ የሚጠብቃለ ነጭ መሀረብ ይዞ ትላለህ። እዚህ ጋር ይፈትሽና ትንሽ ቆሻሻ ነገር ካየ ተመለስ። የዛን ቀን ብቻ ለምትቀጣው 15 ቀን 20 ቀን ከተማ እንዳትወጣ ትከለከላለህ። ስለዚህ ችላ ለማጣት ከቻልክ በብሩሽ ሁሉ ትቦርሻለህ፣ ንጹህ ለመሆን ማለት ነው። እና ያቺ መርከብ እንዳልኩ ነው ኢትዮጵያ። መርከቧን አልጠገብኳት። ኢትዮጵያ ብዙ 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 ነገር አልችልም እኔ። ለበዓልም ሲሆን ለምንም ሲሆን እዛ ነው የምናርፈው ያቺ መርከብ ላይ። እንዳልኩ በ74 ጦርነት ላይም ከባድ መስዋዕትነት ከፍላለች። ምን መርከቧ ላይ ውጊያው ላይ አንደኛ ስንቅናት ታመላልስ ነበር ከዳላክ ላይ ምጽዋን ለመያዝ። ያኔ አሁን 82 ላይ የተደረገው ነገር እንዳልኩ 74 ላይም ተሞክሯል እና 72 ላይ ተሞክሯል። ያኔ እሷ ምጽዋን ለመያዝ ሲመጡ
እሷ ነበረች ከባድ ሽፋን ትሰጥ የነበረችው በተኩስ የኢትዮጵያ መርከበኛው በሙሉ ማንኛውም የባህር ኃይል ቀድሞ ባህር ኃይል መርከበኞችን ብትጠይቅ ሁሉም የሚያነሳልን ስለ ኢትዮጵያ ነው። ጨረሻዋም ደግሞ የሚያሳዝን ዳህላክ ላይ ነበረች ለረጅም ጊዜ የጦርነቱ ጊዜ ከምጽዋ ጦርነት ላይ ወደ ባህር ወጣች። ከዛ ዛም ስትዋጋ ሰውን ስትሰበስብ ባህር ላይ በዋና የሚወጡትን ሰዎች ስትሰበስብ ቆይታ መጨረሻ ላይ አሰብ ላይ ትንሽ ጥቃት መጣ ሲባል አንድ 36 ነው 137 የምትባል ለአንድ ክራፍት ነበረች። ከእሷ ጋር አሰብ ላይ ሽፋን ሊሸኑ ሄደው ነው በዛ ወደ የመን የሄደችው እና የመን ምንም ሳትሆን ነው የመን ገባች። የመን ላይ የሚገርም ነገር የመን ድረስ ሄዶ ሙከራ ተደርጓል እኮ ለመምታትም እኛን እንትና እዛ ጋ የኛም መርከበኞች የመጣውን ጠላት ይደመስሳሉ። መጨረሻ ላይ ውረዱ ተብሎ ከመርከብ ላይ ይወርዳሉ። ለየመን መንግስት አስረክበው ማለት ነው። ለየመን መንግስት ያኔ ያስረከቡት ይውል የሚገርም ነገር በ78 ነው ምናምን የመን ለሁለት ተከፍላ ነበር። ሰናና ኤደን ሶሻሊስት ነበረች ኤደን። ያኔ ተገልብጦ መንግስት ሲገለበጥ በሙሉ መርከቦች ሸሽተው የመጡት እኛ ጋር ነው። ይህ ሀገሪቷ ንጉስ ሸሽቶ የመጣው ኢትዮጵያ ጋር ነው። እንደውም ቢሮ አጠገብ ነበረ አርፎ የነበሩት እዛ የሀገሪቷ ንጉስ ማለት። በኋላ ነው ወደ አዲስ አበባ የመጡት። ነገሮች አልሆን ሲላቸው ወደዚህ መጣና የሚፈልጉት ያኔ ታዲያ መርከቦቹን እያንዳንዳቸው ሁሉንም መርከብ አዳዲስ መርከብ ምርጥ መርከብ ይዘው ነው ሸሽተው የመጡት መርከበኞቹ። ያኔ ባህር ኃይል በሚገባው ተቀበላቸው። አገሪቷ ስትረጋጋ ምርጫ አለው ኢንተርናሽናል። የእኛ መርከበኞች ያኔ የመሰላቸው ምክንያቱም እኛ ለየመኖች አስረክበናል። እነኛ መርከቦች ኢንተርናሽናል ሎ ህግም አለ። መርከበኛው እስከፈቀደ ድረስ የአገሪቷ ሀብት ንብረት ናቸው። እነኛ መርከቦች ይመለሱ ተብሎ ሁሉም መርከቦች ተመለሱ። የሚመለስ የሚፈልግ መርከበኛ ይመለሳል፣ መብቱ ነው። ያኔ የኛዎችም ሲሸሹ ይሄ ነገር ይፈጠራል። ሁላችን በያለንበት አቅጣጫ ይሄ ነበር የሚመለከታል። መርከቦች ሰው በዛው ይሄዳል፣ ባህር ኃይል ይፈርሳል የሚል ማንም ጥርጥር የለውም። እንዳልኩ ነው ኢትዮጵያ ላይ ያለው ንብረት ሹካው ማንኪያው የሚገርም ነው ያለው። ብር ሁሉ ያሉ ሹካና ማንኪያዎች ሁሉ አሉ የጃን ኢትዮጵያ መርከብ ላይ እና መርፌ ይዘዋል ወረዱ መርከበኞቹ። ምክንያቱም ለኢትዮጵያ ይመለሳል የሚል እንጂ የተወሰነ ዕቃ ይዘው ቢወርዱ እኮ ሸጦ መለወጥ ይችላሉ። እዛ ጋ ያሉ አዛዦች መብታቸው ነው፣ ቁልፉ ፈጃቸው ነው። ይሄን ማድረግ ይችላሉ። ግን የኢትዮጵያ ነው የሀገሬ ነው ብለው ይመለሳል፣ ኢትዮጵያ ሕዝብ ይጠቀምበታል ብለው ነው የሰጡት። ግን ያልሆነ የሚያሳዝነው ነገር ያልሆነ በማይሆኑ መርከቧ የተሰራችበት ብረት በዓለም ውድ የተባለው መርከብ ነው ብረት ነው የተሰራችበት መርከብ። ግን የተሸጠችው እንደ አሮጌ ላንድ ሮቨር ዕቃ ዋጋ አታ ነው የተሸጠችው። ግራው እንዳረገች ቆራረጡት። እንደውም እዛ በተለይ መርከብ ላይ የነበሩ ምንድነው ግብፅ ሳይሆን የሆነ ወደቦች ላይ የነበሩ መርከቦች ጨረታውን አይተናል ይሉኛል። ያቺ መርከብ ጨረታ ስትወጣ ህንድ የነበሩት ህንዶች በጣም የተረባረቡት አሉ። ያቋታል መርከቧን ተረባርበው ቆራርጠው ነው ወስዶ የሸጧት። ያቺን መርከብ በጣም በርካሽ ዋጋ እንዳልኩ በርካሽ ዋጋ የተሸጠችው እሷና ሁለት መርከቦች ናቸው እዛ የተሸጡት። ግን የኢትዮጵያ በጣም የሚያሳዝን ሁሉም መርከበኛ ሁላችንም የምንቆጭበት ይህንን ሲሰሙ እንደው ጓደኞች መርከበኞችም የነበሩ አንተ እንዳንድ ሰው መርከበኞች፣ የባህር ኃይል አዛዦች የነበሩ ሰዎች ኢትዮጵያ እንደዛ የምትወዷት እንደ ሰው የምታዩት አሁን ድረስ ኖርማሊ በየመጽሐፉ ስናያት እንደ ሰው ኢትዮጵያ እኮ እየተባለች የሚነገርላት ያቺ እናት መርከብ እንደዛ ከክብሯ ወርዳ ተቆራርጣ ስትሸጥ ሲነገራቸው ምን ተሰማቸው? ምን አሉስ? ሁሉም ቁጭት ነው ያለበት። እንትን ያሉ ሁሉ አሉ እኮ የተከራከሩ ሁሉ አሉ። ውጭ የነበሩ አብዛኞቹ እንዳልኩ የመን የነበሩ መርከበኛ ብዙዎቹ ወደ ውጭ ሄዱ። አብዛኞቹ እዚህም የነበሩት እውቀት የነበራቸው ብዙዎቹ አረብ ሀገር መርከቦች ላይ ነው ተቀጥረው የሄዱት። ካፕቴን ሆነው ምናምን የሄዱት ብዙዎቹ እንትን አልፈቱም። እና ያንን ሲያዩ ሁሉም ይቆጩ ነበር። የጻፉም ልጆችም ነበሩ መሆን በዚህ ዋጋ በዚህ መሸጥ የለበትም ቢያንስ ተጎታ ትግባ እንትን ትበል ተብሎ ተሞክሮ ነበር። ግን ያው የነበረው መንግስት ስለ ባህርም ስለ መርከብም ማውራት መስማት ስለማይፈልግ እንደ ተራቃም ስለታየች ማለት ነው ያቺ መርከብ እኛንን ውስጡ ያሳለፍነው ሰዎች የምናውቀው እንዳልኩ ነው ኢትዮጵያ ተብላ የተባለችው እንደ ሀገራችን ስለምናያት ነው ኢትዮጵያ። እና መርከቧ ብቻ ሳይሆንም ያው ሀገርንም አፍርሰን ጭራሽ ወደብም እስከ መስጠት እንግዲህ እንዳልኩ ነው የኛ ፍላጎት መርከበኛው ነው የፈለገው ይፈርሳል፣ ከዛ ተመልሶ አሰብ ይገባል፣ የኢትዮጵያ ንብረት ይሆናል ብሎ ነው
ሰው ጠብቀን የነበረው ግን ይሄ አልሆነም። የሚገርም እኔ የተወሰኑ መርከቦች አቅም ያላቸው ተጎተው እንትን ገብተዋል ጅቡቲ ያው በኪራይ ነው የምትከፍለው እና እነ ስኳድሮን እነ ጂቢ አንዷ ጂቢ እንትን ላይ አለች፣ አሁንም ጣና ላይ አለች እና እነኛ መርከቦች እዛ ቆመው እኔ አጋጣሚ ደግሞ ስመጣ ከ78 ጀምሮ የጠቅላይ ሚኒስትሩ ካሜራማን ሆንኩኝ እና ጅቡቲ ለመሄድ እድል አጋጠመኝ እና እነኛ መርከቦች ይሄዳሉ ለኢትዮጵያ ይመለሳል የሚሉ ነበሩ። ግን ቀስ እያሉ እዛ ጋ የነበሩ መልምለው ወስደዋል። አሁን ከየመን እንዳልኩ እንትንም ሄዱ ነበሩ፣ ሳውዲ ሄዱ መርከቦችም አሉ። ከዳላክ ያለው ወደ ሳውዲ ነው ሸሽቶ ሄደው መርከቦቹ ብዙዎች መርከቦች ወደዛ ሸሽተዋል። ሰራዊት አሰብ ያሉት ደግሞ ወደ የመን ነው ወደ የመን እንትኑ እየጨመረ መጣ ክፍያው። እዛ ውሰዱ ሲባሉ ተጎቶም ምን ተብለው መጥተው እዛ ቆሞ ነበር። ከዛ መጨረሻ ላይ የሚሰሩ መርከቦች አሉ፣ በጣም አዳዲስ መርከቦች ሁሉ ነበሩ። የሚገርም ነገር እና እነኛ መርከቦች አንደኛው መርከብ አስታውሳለሁ 16-17 የሚባለው ገና መጀመሪያውን ጦርነቱ በጣም እንትን እያለ ሲባል ከርተው ሱዳን የገቡ ነበሩ። ያኔ ደርግ ከመውደቁ በፊት ሱዳን ፖርት ነበሩ እና ያኔ ጦርነቱ እንዳለቀ መርከብ ላይ ያሉትን ማውረዷቸው። ሱዳንም አንዷ ሙሳ ያስረከበችው ኮሷ ነች። ያን ሱዳንም ያችን መርከብ ለኤርትራ ሰጠች። እዛ ጋር የነበሩ ኤርትራኖች መርከበኞች ነበሩ መርከቧ ላይ። ከዛም ሌሎችም እዛው የኛው ማለት ሁሉም ነበሩ መርከበኞች ኤርትራኖች ብዙዎቹ እና እነሱ መጥተው ወስዷት ተረክቧት የመጀመሪያ የወሰዷት እሷን ነው እንደውም መርከብ። ከዛ በኋላ ደግሞ በመሀል ላይ የሃኒሽ ጦርነት ታስታውስ እንደሆነ ኤርትራና የመን ውጊያ በሃኒሽ ምክንያት ሲነሳ ያንኛ መርከቦች የተወሰኑ ስኳድሮ ምናምን ለድጋፍ ወታደርም እኮ ይሄን ነበር አይደለም ያንና እነኛ መርከቦች ተሰጣቸው። እስቲ ጅቡቲው ነው ላይ ከዛ ጅቡቲ ላይ ያሉት መርከቦች የሚገርም ነገር በጣም ጥሩ መርከቦች ነበሩ። በጨረታ ይሸጡ ተባለ። እነሱም እዛ ያሉት በጨረታ ሲሸጡ ፈሰስ ሚሳይል የሚሸከሙ ቶርፒዶ የሚባል መሳሪያ የሚጭኑ መርከቦች ሁሉ ነበሩ እና እነኛ መርከቦች በጨረታ ሲሸጡ ጃክሮስ የሚባል በወቅቱ ለነበረው መንግስት ቅርበት ያለው ድርጅት ነው ያሸነፈው ለኢህአዴግ መንግስት እና ሲያሸንፍ ደግሞ ጨረታውን አሸንፎ እንዲከፍል አይደለም ሸጦ እንዲከፍል በዱቤ ማለት ተሰጠው። እነኛ መርከቦች በማይሆን ዋጋ፣ ምክንያቱም እውቀቱ በሌሉ ሰዎች ናቸው እነኛ መርከቦች የሚሸጡት። እነኛ ውጭዎቹ ገዢዎቹ ደስተኞች ናቸው። እሱንም የሆነ ካምፓኒ ነው አሉ የገዛው። እዛ የነበሩ ልጆች ሲነግሩኝ ካምፓኒ ገዛ፣ የሚችለውን ይዞ ጎትቶ ሄደ። የማይችሉት እንዳውም ባህር ላይ የሰመጡበት ሁሉ አሉ አቅማቸው። ምክንያቱም ከመቆየታቸው በፊት እንትን ብለው ረስቶ ተበሳስተዋል። ከአቅም በላይ ሆነ ጥለዋቸው የሚሄዱ አሉ። ግን አትራፊ እንደሆኑ ስለሚያውቁ ዋና ዋና መርከቦችን ይዘዋቸውን የሄዱት እና የነበረው ኪሳራ እኔ መርከቦቻችን በተለይ ብዙዎቹ ከራሻ የምንገዛቸው መርከቦች ከራሻ የሚመጡት በዱቤ ነው፣ በክሬዲት ነው የመጣው እና እንደውም በጣም ወሰነ ጊዜ እናስብ ነበር። በቃ እኛ እኮ እነኚህ መርከቦች እኮ ዕዳ ነው አይደለ? የሀገር ዕዳ ነው እና እኛ ኢትዮጵያ የማትጠቀምባቸው መርከቦች የልጆቻችን ከፍለው አይጨርሱም እያልን እንል ነበር። በዱቤ ነበር ያኔ እንወስድ የነበረው። መርከቦች ከራሻ እየተገዛ ይመጣ ሁሉም በክሬዲት። ከእኛ ከባህር ኃይል አየር ኃይል የተሻለ ነው። አየር ኃይል ቢያንስ ቤዙ እንዳለ ነው ያለው። ሰውን ቢበትኑትም ተማረውን በጣም ጀግና ሰዎች ቢበተኑ ቢያንስ ቤዙ አለ። ሄሊኮፕተሮቹም ይሰሩታሉ። ጅቡቲም ሄደው ብዙዎቹ ጅቡቲ ሸሽተው የነበሩ ጅቡቲም ሰጥታለች፣ ተመልሰው መጥተዋል። ባህር ኃይል ግን ኮምፕሊትሊ ከነ መርከቦቹ ነው እንዲጠፋ የተደረገው። ውሳኔ እንኳን ሳያገኝ እኮ ነው ኤርትራ ውሳኔ እንኳን ሳያገኝ ትገነጠላላችሁ አትገነጠልም ሳይባል ቀድሞ ነው እንዲፈርስ የተደረገው። አይደለም መርከቦቹ ሰውም ደብዛው እንዲጠፋ ተደረገ። ብዙ በጣም ጀግኖች ውጭ ሀገር አሜሪካ የተማሩ እስራኤል የተማሩ መርከበኞች የሚገርም። እኔ አንድ ካፕቴን ማስታውሰዋለሁ። የሆነ ችግር ገጠመ ከተባለ እዚህ ደውሎ የሚያሰራ እንዲያርጉ ብሎ የሚያሰራ ችግሯን የሚያውቅ በጣም እውቀት ያላቸው ሰዎች ብዙዎቹ አልወደቁም። አክቹዋሊ ብዙዎቹ የአረብ ሀገር ውጭ ሀገር ሄደው ተቀጥረው ይሰራሉ። ብዙዎቹ ካፕቴን ሆነው የመርከብ ካፕቴን ሆነው እጃቸውን ተስመው ይሰራሉ። ግን ኢትዮጵያ ነች ያስተማረቻቸው። እንደዛም ሆነ ይቆጫሉ። አይታል አንዳንዶቹ መጥተው እዚህ መርከብ ላይ ካፕቴን ሆነው እየሰሩ የኢራን ነዳጅ መርከብ ላይ ጥሩ ገንዘብ እየተከፈላቸው ይሰራሉ። ግን ቁጭት አለባቸው። አሁን ሁሉም እያንዳንዱ መርከብ ላይ ሄደው ሲያዩ የምናስበው አሉ ስለ ባህር፣ ስለ ኢትዮጵያ ባህር አይደለም፣ ስለ ቀይ ባህር፣ ስለ አሰብ ነው የሚያስቡት።
በተለይ በተወሰነች ጊዜ ሰላም ወጥታ የእኛ መርከቦች ይገቡ ነበር። ምጽዋው ላይ ሄዳለች ንግድ መርከቦች። እዛ ላይ ሰሩ የነበሩ ልጆች ቪዲዮ ይልኩልኝ ነበር። እኛ ባህር ኃይል ግቢን ፎቶግራፍ እያነሱ እንዴት እንደፈራረሰ እንዴት እንደሆነ ሲነግሩኝ ቁጭታቸው ነገር አልችልም። በቃ ወይኔ ወይኔ እያሉ ነው እየቀረጹ የሚልኩት የነበረው ሁኔታ እያዩ እና እንደዛ መሆኑ ጥሩ ህይወት ላይ ሆነው ይቆጫሉ። እኔ አሁን ነገርኩ ባህር ላይ ያመኛል እንዲሆኛል ወይ ግን እንደው ሄጄ እንደው ባሳልፈው ደስታውን አልችልም ባዩ። ምክንያቱም እንግዲህ ከ1000 ኪሎ ሜትር በላይ ነው የቀይ ባህር ከራስ ካሳር እስከ ራሱ ድሜራ ነው የኛ ድንበር። እዛ ላይ ያለው ሀብት ሀኒሽ ላይ እኮ አሳልፈው አሁን ለየመን ተሰጥቷል። ገና እንትን ባይልም ሀኒሽ የኢትዮጵያ ነች። እኔ በያኔ በጀልባ መጨረሻ ሄድኩት ከመንግስቱ ኃይለማርያም ምጽዋ ከመያዙ በፊት 82 መጀመሪያ ላይ ነው መጥቶ ሲጎበኝ የሄድኩት። እንደው እዚህ ላይ ይሄ ሁሉ ሀብት፣ ይሄ ሁሉ ልምድ፣ ይሄ ሁሉ ትዝታ፣ ይሄ ሁሉ የታጨቀ በኢትዮጵያ ገንዘብ የተገኘ ልምድ እና ሀብት መባከኑ ምን አይነት ነገር ይፈጥርብሃል? እንደ ሀገር በጣም ያስቆጫል። እንደ ግልም እኔ የማያቸው ነገሮች የሀገር ዶክመንት እኔ ምሳሌ ልስጥ። አሁን እዚህ ቢሮ ውስጥ አንድ ነገር ተፈጥሮ ፎቶግራፍ ፕሬስ ድርጅት 80 ዓመት ያገለገለ ምናምን ብዙ ዶክመንት አለን አለ ቢጠፋ ምድር የሚሰማ በጣም ይከፋኛል አይደለ? ዛሬ እኮ እንደውም ዛሬ ድለኝ ቴክኖሎጂው ተራቋል። ወይ እንትን ላይ ጭንሆ ታገኘው ይሆናል እኮ ከፌስቡክ ላይ ወይ ቴሌግራም ላይ ተጭኖ ወይም እንትን ላይ ዌብሳይት ላይ ተጭኖ የምታገኘው ነገር ይኖራል። ያኔ ግን እንዲህ አይነት ነገር የለም። ሞባይል አይደለም ስልክ ብርቅ የሆነበት ዘመን ነው እና ያ ሁሉ ንብረት ያሉት መሳሪያዎች አብዛኞቹ የአሜሪካ እቃዎች የሚገዙት ያሉት መሳሪያዎች ሰው እውቀቱስ እዛ የነበረው ምጽዋ ላይ የቀረው ስንት ጀግኖች መሰለህ የቀሩት ስንት ወንድሞቻችን። እኔ ምጽዋ ጦርነቱ ሲጀመር ከመጀመሩ በፊት ይኸውልህ አሁን ብዙ ሰው እንትን ይላል። ጦርነቱ የተጀመረች ቦታ ላይ ሄጃለሁ። ሀ ብለው ገና ምጽዋ ለመያዝ ጦርነት የጀመረው ቦታ ላይ የእኛ ሰራዊት ያለበት ቦታ ሄጃለሁ። ያቺ ቦታ ላይ ኪነት የእኛ ባህር ኃይል ኪነት ሊያሳይ ሄዶ ነው። እዛ ቦታ ላይ ሳይ የእኛ ወታደርም ዝግጁ ነው፣ ተኩስ ግን ይሰማናል። ከዛ እነኚህ ቃኝ የሚባሉ ጦሮች አሉ እዛም ገብተው ውለው የሚመጡ እዚህ ተመልሰው የሚመጡ መረጃ የሚሰጡ ማለት ነው። እና እነሱ ጋር ጠጋ ብዬ ጠየቅኳቸው። ምንድን ነው ምናምን ስል እየተዘጋጀች ነው ግን ትምጣ መከራዋን ነው የምናሳያት እና ቀምሳታለን ምናምን የሚፎክር እንትን ነው ያለው እዛ። እኛ ሄደን ወር ምናምን አልቆየም ጦርነቱ ሲጀመር። አክቹዋሊ ሳቦታጆች አሉ በአብዛኛው ምጽዋም የሆነ የትኛውም ቦታ ያዘው በሳቦታጅ ነው። ቀድሞ ነው የሚያልቀው ጦርነቱ። ሁሉ ነገር በእጃቸው መረጃው ይደርሳቸዋል። እኛ እዛ ጋር የነበረው ጦር ያ ይፎክር የነበረው ጦር ወደ ከረን ተቀይሮ ሄዷል። አካባቢውን የሚያውቁ ሙቀቱ ላይ ቆየው ጀግና የሆነ እዛው ራሱ ቦታው ላይ መቆየት ጀግና ያደርግሃል። በራሱ አየውን መልመድ በራሱ ያን የለመደ ጦር አንስተው ወደ ከረን ወስደው ሌላ አዲስ ጦር ነው እዛች ቦታ ላይ ያመጡት። ያንን ለማፍረስ ቀናቶች ሰዓት አልፈጀባቸው ላዩ ላይ ነው የወጡት። ያ ተበተነ። ያቺ ቦታ ከተፈተነች ደግሞ አለቅ። አንደኛ ጊዜው ደግሞ ልክ ጥር መጨረሻ አካባቢ ስለነበረ ክረምት አይነት ነገር ነበር እዛ እና ካፌ አለ የአውሮፕላን ድጋፍ ማግኘት የማይቻልበት ቅዝቃዜ ነገር ሲፈልገው ይሞቃል፣ ወበቅ አለው የማይመችበት ሰዓት ላይ ጠብቀው ነው ያደረጉት። እንደውም አንዳንድ የኢትዮጵያ አምላክ ብዙ ሰው ትረፉ ብሎ ነው እንጂ አስታውሳለሁ እነ ጀነራል መስፍን ገብረ ቃል የሚባሉ የደርግ ፖለቲካ ኃላፊ የነበሩ እነሱ የነበሩበት ሄሊኮፕተር ሀረር ላይ ተቃጠለች፣ ተከሰከሰች። ለአንድ ሳምንት የባህር ኃይል ቀን ተራዘመ እንጂ እነሱ ቀድሞ የነበራቸው እቅድ በውስጥም በውጭ ያሉትም እነሱም ቢሆኑ የነበረው እቅድ በዓሉ ሲከበር የመጣውን ሰው በሙሉ እዛው ለማስቀረት ነበር፣ ለማውደም፣ ለማደምሰስ፣ ለማያዝ ነበር እቅዱ የነበረው። ግን ያቺ ሄሊኮፕተር እዛ ተከስክሳ በዛ ምክንያት የባህር ኃይል ቀን ለአንድ ሳምንት ተራዘመ። ቀድሞ የመጡት እነ ኮሞዶር ጌታቸው የሚባሉ ድሮ የባህር ኃይል አዛዥ የነበሩ የሚገርሙ እነ ኮሞዶር በለገ ብዙ ልጆች በቃ መውጣት መትረፍ የሚችሉ ምንም ሳይሆን መትረፍ የሚችሉ ልጆች ኖ ብለው ለቀይ ባህር ላይ ራሳቸውን የሰዉት። ኮሞዶር ጌታቸው መርከብ አለ ጀልባ አለ እኮ መውጣት ይችላሉ፣ አዛዥ ናቸው እኮ። ነገሩ ካለቀ መውጣት ይችላሉ። እንደዛ ሆነው ራሳቸውን አጥፍተዋል። ታሪካቸው አልተነገረም። በጣም የሚገርም ነገር ይነሱ። እኔ ያጠገባቸው ነው። ካጠገባቸው ጦርነቱ እንደተጀመረ እንዳልኩ የመጀመሪያ ቢሮ የተመታው የኔ ቢሮ ነው። ፎቶግራፍ ሴክሽን እና የቴሌ ኦፕሬተር ክፍል አንድ ላይ ከኔ ጋር የተያያዘ ነበር። እኔ ላይብሬሪያንስ ከፊት ለፊት ያለ
እና የአፄ ቴዎድሮስ ምጽዋ ላይ ስዕሉ የተሳለበት ማለት ነው። ኦኬ። እሱ ጋር ልክ እኔ ቡና አፍልቼ ልጠራ ወጣሁ። እኔ እሱን ጠርቼ ልወጥ እዛ እሱ አጠገብ ሆኜ ነው የእኔ ቢሮ የተመታው። እኔ በድንጋጤ ነው ከዛ ሸሽቼ ሆስፒታል ጀርባ ትልቅ ምሽግ አለ ያለ ስራ ስለማውቀው ህይወቴን የሚያድን ስለመሰለኝ እዛ ነው ሸሽቼ የገባሁት። እዛ ገባሁ። ያ ቢሮ እንዳለ ተደምስሷል የኔ ቢሮ። እኔም እዛ ጋር የተረፉትን ነገሮች ይዤ ካሴት ቪኤችኤስ ነበር ያኔ ካሜራ የሆነ ካሜራ ይዤ ጀልባዎች አሉ ሰው የሚያሸሹ እየመረጡ እኔ ብሄድ ማንም አይከለክለኝም። ፎቶግራፈር ነኝ። ዶክመንት ይዣለሁ ብል ይዤ እወጣለሁ። ሰው ጋዜጣ ሁሉ ጠቅሎ እኮ ያተረፉ ልጆች አሉ በጆንያ ይዘው። ምክንያቱም አልቋላ ራስን ለማዳን እና እኔ ያኔ እዛ ሸሽቼ ገባው እና ማረሳው ነገር በ29 ማታ ላይ ማለት ዋናው እንትኑ ወደ ምጽዋ ከመግባታቸው በፊት እራት ብሉ ተባለ። ያው መብራት ጠፍቷል ምን ብሏል። እራት ብሉ የሚለው እዛው ምግብ አልበላንም። 2 ቀን ምናምን ምግብ አልበላንም። ሂዱና ብሉ ሲባል በእንትኑ ውስጥ ዞረን ክበብ ውስጥ ገባን ምሳ ምንበላበት። አሁን ያኔ ማዕረግ ምናምን ይባላል። ሁሉም ያገኘውን ብሔራዊ ውትድርናው ምኑ ወታደሩም ተገኘበት ነው ይበላ። ፓስታ ነበረ የቀረበው ማታ ነው። ፓስታ ልበላ ብቻዬን ነኝ። አሁን ፓስታ ተቀብዬ ቁጭ እየበላው ገና አይዋጥልም ትናነቃል፣ ግን ንግድ ትበላለህ እና እየበላን እያለ የሆኑ ልጆች ያወራሉ። እዛ ጋር ቁጭ ብለው 3 ናቸው 4 ናቸው። የሞተውን የቆሰለውን ያወራሉ። ከዛ አንተ ገበየው ሞተ ምናምን ሲሉ ገበየው ማለት አብሮኝ ከኔ ጋር እኔ ዲፓርትመንት ክፍል የነበረ ልጅ ነው፣ የባሌ ልጅ ነው። ገበየው ሞተ ሲሉ ደነገጥኩ። 73 ሲኒየር ነው ልጁ። ደነገጥኩ። እያሉ እኔ ጋር መጡልህ። አንተ ያ ፎቶግራፈር እኮ ሞተ ምናምን አይሉ እንግዲህ ሲሉ ደነገጥኩ። ጆሮዬ ሁሉ እነሱ ጋር ያሉ። ከዛ ልክ የሞትኩ ያህል ነው የመሰለኝ። የምበላውን ፓስታ ጥዬ ወደ ነበርኩበት ምሽግ ጥዬ ሸሽቻለሁ። እና ያዛለት በማግስቱ ነገሮች እያለቁ መጡ። መግባት አይችሉም ነበር እኮ ማለት ያው እኛ በጣም ትልቁ ነገር የጎዳን ሳቦታች ተንኮሉ ነው። እንዴት ገቡ? በቃ መጡ ፊት ለፊት እያየናቸው። ጨው በረሃ የሚባል አለ። ጨው በረሃ መሀል አስፋልት አለ እኮ። ታንካቸው መጣ እና እኔ ማለት በጣም ካሜራማንም ስለሆንኩ እቃኛለሁ አካባቢ። ሰው ከኋላ ሁሉ እየተኮሰ ይመታል። አብሮን እኮ እዛ ውስጥ እኛ ሆነን ወደፊት የሚተኩስ ሰው ሲገደል እያየሁ ነበር እኔ። አንድ ማሪን የእኛ ማሪን ኮማንዶ ልጅ ነው እና ላውንቸር ይዟል። ታንኩ አስፋልቱን ይዞ እየመጣ ነው። በደንብ መምታት ይችላል። ሊመታ ሲል እኔ እያየሁ ነው። አትተኩስ ሁሉ አልኩት። ታባቱ ምናምን ብሎ ልክ አልመታውም እኮ ስቶታል። ግን ዞር ብዬ ሳይ እሱ ተገድሏል። ከኋላ ነው የተገደለው። ስለዚህ ቀድሞ ነው ጦርነቱ ያለቀው፣ በውስጥ ነው ያለቀው እንጂ ያኔ የነበረው የሰራዊቱ ወኔ ምናምን ምጽዋን መያዝ አይደለም የትም አይደርሱም ነበር። ግን እርስ በራሳችን በነበረው እንትን ሁሉ ነገር አለቀ። የመጨረሻዎቹ እነ ጀነራል ጥላሁን፣ አሁን ጀነራል ጥላሁን በቅርበት አውቀዋል። በጣም ጎበዝ ጀነራል አሊ የኮራ አዛዥ የነበሩ ለእሱ አልተነገረም። ለእሳቸው አልተነገራቸውም። ጦርነቱ እኮ ሲጀመር ጦርነቱ ቀድሞ አልቋል። እሳቸው አዛዥ ሆነው አልተነገራቸውም። ሚስትና ልጆቻቸውን ይዘው ዳላክ ሆቴል ቅድም ያልካት ዳላክ ሆቴል ላይ ይዝናኑ ነበርኩ። ተኩስ ሲሰሙ ነው ወደ ባህር ኃይል ግቢ የገቡ። ምንድን ነው ሲሉ እንዲህ ታዲያ ለምን አልተነገረኝም ብለው አግለዋቸዋል። ጀነራል ጥላሁንም እንዲህ ይሄን አድርጉልኝ ሲባል ሰራዊቱ እንዳይነሳ ተናግሯል። የነበረው የማግለል ነገር በቃ አድርገው ነው እነኛን ሰዎች እያስኮረፉ ምናምን እዛ ጋር ሰው እንዲያልቅ የሚያደርጉት። ውስጣችን መሀላችን ገብተዋል። ሰው በወኔ በምን ይሞታል። እኔ አንድ ማስታውሰው ልጅ የሰፈሬ ልጅ ነው፣ ገላይ ጮንቄ ይባላል። የመጨረሻ ምሽግ ላይ እኔ በሲሚንቶ ፋብሪካ መቶ አለቃ ታፈረም ይባላል። እሱ ነው የዛ ሀገር ልጅ ነው፣ የኢንዲያ ልጅ ነው። እሱ ነው ይዞ ነው የወጣው እና ከመውጣታችን በፊት አገኘሁት ገላይን። ገላይ አትሂድ። አሁን እንግዲህ ባህር ኃይል ግቢ ማለት ብዙ ኬሚካሎች አሉ። የመርከብ ኬሚካል አለ፣ መሳሪያ አለ። ያት መፈንዳት ጀምሯል። ግቢው እየተቃጠለ ነው እና ገላይ ወደ ግቢ ይገባለሁ አለኝ። ምሽግ ውስጥ ተገናኘ። የመጨረሻው ምሽግ ላይ አትሂድ ግድ የለም እዚሁ አብረን ነው ስለው ኖ እሄዳለሁ ብሎ ጥሎኝ ሄደ። እሱ ጥሎኝ ሲሄድ አንድ መርከብ 35 የምትባል ላንድ ክራፍት ነች። የተወሰኑ ወታደሮች ጭና ከዳላክ መታ መሬት ላይ አራግፋ ልትወጣ ስትል አንደኛ ብዙ ሰው ቁስለኛው ምኑ ላዩ ላይ ያሳፈረባት፣ ሁለተኛው አየሩ ጸባይ ተቀየረና መሬት ላይ ግራውንድ አደረገች። ያቺ መርከብ ስታረግ ሰው በሸሽ ጀመሩ። እነሱም እሷ ላይ መተኮስ ጀምረዋል። እሱ ደግሞ ለሕክምና ነው የወረደው። መርከበኛ ነው ልጁ ገላይ ማለት ነው። ይወርድልህና መርከብ ላይ እዛች መርከብ መሳሪያ ላይ ይቆምና ማንም ሰው የለም መርከቧ ላይ ይቆምልህና እዛ ጋር ጠላትን በደንብ ነው ያጠቃው፣ በደንብ። ከዛ ለሰው ታንክ አይተኮስም። ለታንክ ትተኩሳለህ ወይም ህንፃ ለማፍረስ ትተኩሳለህ። ለገላይ ጮንቄ ታንክ ነው
የተኮሱት ታንክ በትንትኑን አውጡት። መሞት ካልቀረ ነገ ላይ ጮንቄ እንል ነበር። ከጀግንነቱ አንጻር በቃ ከጀግንነቱ አሟሟቱን የሚው ለትልቅ ለዚህ ህንፃ የሚተኮስ መሳሪያ ተኩሰው ነው ገላይን የገደሉ። ግን እሱም ትልቅ ጀግንነት የሰራ ትልቅ ጀግና ማንም ታሪኩን አያውቅ። እንዲህ ያሉ ብዙ ታሪኮች አሉ። በተለይ የመጨረሻዎቹ የምጽዋ ጀግኖች የምንላቸው ወይም ደግሞ በምጽዋ ሰዓት ላይ ምጽዋ ላይ እልቂት ተፈጥሮ ነበርና በጣም ብዙ እልቂት፣ እንዲሁም ቅድም መሀል ላይ ስታነሳልኝ ነበረ በተለይ የዚህ የመጨረሻ ላይ አፄ ቴዎድሮስ ጥይቱን ጠጥቶ እንትን ያለበትን ፎቶ እዛ አጠገብ ለበዓሉ ቅድም እንዳልኩ የባህር ኃይል ቀን ይከበር ነበረ። ውጊያውም የተዘጋጀው ለዛ። ምክንያቱም አስመራ ያለው መርከበኛው፣ ደብረ ብርሃን ያለው ኮማንዶ፣ የባህር ኃይል ኮማንዶዎች አሉ። እነሱ ማሪን ኮማንዶዎች ለበዓሉ ዝግጅት እዛ መጥተዋል። ብዙዎቹ ገብተዋል። እንዳልኩ በዛች ሄሊኮፕተር የተወሰነች ያች ፕሮግራም ተራዘመች እንጂ ሁሉም መጪ ነበረ። በጣም ብዙ ህዝብ ነው የሚመጣው እዛ ምጽዋ ላይ እና እነሱ ያችን ጠብቀው ነው ያችን ጦርነት የጀመሩት። በዚህ ላይ ደግሞ የመጨረሻዎቹ 81 ቅጥሮች ሰልጣኞች ነበሩ አስመራ ላይ። የመጀመሪያ ሰልጣኞች ትርኢት ሊያሳዩ፣ ሰልፍ ትርኢት ሊያሳዩ ምጽዋ መጥተዋል። ወጣቶች ገና ልጆች ናቸው ብዙዎቹ። እነ ጥላሁን ዘውገ ታውቀዋለህ? ጥላሁን ዘውገ ድራማ የሚሰራ አንዱ እሱ ነው። የመጨረሻው የባህር ኃይል ቅጥሮች ናቸው እነሱ እና እነኛ ልጆች ግቢው ሲገቡ መርድ የምንለው ከኔ ጋር አብረው የአርት ክፍል ልጅ ነው፣ መቶ አለቃ መርድ ነው ያኔ። ሌፍትናንት መርድ እንለዋለን። የሳለው ስዕል የአፄ ቴዎድሮስን ስዕል የኔ መንገድ ዳር ነው ቢሮ እና ግድግዳ ማስታወቂያ መስቂያ ነገር አለው። እዛ ላይ የቴዎድሮስን ስዕል ስሎ በጣም በቃ የሚያስደነግጥ ስዕል ነው። እሱን ስሎ ነበር። ብዙ ወጣቶች ልጆች፣ ገና ልጆች፣ ሁሉም እየሄደ የአንዱን መሳሪያ አንዱን እያነሳ ነው ራሱን ያጠፋው። በቃ ምጽዋ መያዝ የለበትም እያለ ወጣቶቹ ገና ቀነ ኮሞዶሩ አዛ አለቆቻችን እንዲህ መስዋዕትን ከፍለው እያለ ራሳቸውን ያጠፉት እዛ ቴዎድሮስ ስዕል ጋር በጣም ብዙ ልጆች ናቸው ያለቁት። አንድ ቀን ግን ታሪካቸው ይነሳ ይሆናል። ብዙ ደግሞ ህፃናቶች፣ ወጣቶች፣ የመጨረሻዎቹ ሰልጣኞች ብዙዎቹ ራሳቸው ናቸው። አንደኛ ገና ስልጠናውን አልወሰዱም። ባህር ላይ በዋና እንውጣ ቢሉም በዋና መውጣት አይችሉም። በዚህ ላይ መደናገጡ አለ፣ ተስፋ መቁረጡም አለ። አንዳንዱ ደግሞ ለምን ተኩስ የመጀመሪያው ተኩስ ሲተኮስ ነው እስኪተኮስ ነው እንትን የምትለው፣ ግን ካለቀ በኋላ ምን አጠገብ እየሞተ ምንም አይመስልህም። የራስን እርምጃ ነው የምትወስደው። እና በቃ ሰው በተለይ ነባሮቹ ዘራፍ እያሉ እያቀራሩ ራሳቸውን ሲያጠፉ እነኛም ልጆች ህፃናቶች፣ በጣም ብዙ ልጆች፣ ብዙዎቹ ተማርከው መጥቷል እንዳልኩ። በቃ ደንዘው ወድቀው የተገኙ ቆስለው የተገኙ ልጆች ምናምን ስቃይ አይተው በ84 ዓመተ ምህረት እኛም ከሱዳን ስንመጣ እነሱም ከእስር ቤት ከሰዓል እስር ቤት በጣም ብዙዎቹ ቅድም ያልኩ እነ ጀነራል ጥላሁን እነ ጀነራል ኃይሌ ማን ነው አሊ ምናምን እንደ ማንኝ ተራ ወታደር። እዚህ የሚወራው ሌላ ነው። ምጽዋን ሸጧት ተብሎ ይባላል። የማይቀር ነገር ያው መጨረሻ ላይም ኤርትራ ላይም ቢሆን የተደረገው ነገር እኔስ በአጋጣሚ ዳላክ ነበርኩኝ። ዳላክ ላይ የመጀመሪያው ከፋሲካ ዕለት ከአሰብ ዳላክ ላይ አንድ መርከብ ተያዘች። ለሻዕቢያ ትምህርት ይዛ የምትሄድ 11 ሶማሌዎችና 2 ህንዶች ምናምን አሉበት መርከቧ ላይ እና እሷን ቪዲዮና ፎቶግራፍ ላነሳ ከዳላክ አሰብ ወደ ዳላክ ሄድኩኝ። የፋሲካ ዕለት ነው። እኛ እዛ ተነስተን ስንሄድ እነሱ መረጃ፣ በዚህ ላይ ደግሞ ሚሳይሎች ነበሩን። እኛ ኢራን ላይ ኩዌትን የወረረች ጊዜ ትዝ ይልሃል? የሚተኮሱ ሚሳይሎች ከመሬት ወደ ባህር እነሱ ነበሩን። እኛ ከራሻ የተገዙ ነበሩ መርከቦች አሰብ ላይ ያ መሳሪያ ነበርና እሱንም ተጭኗል። ከዳላክ ሆኖ ምጽዋ ለመምታት ጠላትን ለማጥቃት እነሱ መረጃው ቀድሞ ደርሷቸዋል። እንዳልኩ ነው። ማል ባህር ላይ ስንደርስ ከሌሊቱ 6 ሰዓት ላይ ሰው ዶሮ በሚበላበት ሰዓት ላይ እኛ ተከበን ፈጣን ጀልባዎች ወረራ አካሄዱብን፣ አጥፍቶ ለመጥፋት ማለት ነው። ግን አንድም ነገር አላገኙም። ትንሽ እኛ አንዱ ለልጆች ተጎድተዋል። እኔም ያው እንግዲህ መንገደኛ ነኝ። መርከቧ ላይ ወርጄ ከመኝታ ቤት ወጥቼ እንትን ካፌ ውስጥ ነው ቁጭ ያልኩት። መርከቧ ስር ተኩሱ ይሰማል፣ አትውጡ ተባል። እኛ መውጣት አንችልም። ግን በቃ ነገር አልችልም ብለው አንድም ሳይተርፉ ተደመሰሱ። እነኛ የሚደንቅህ ነገር አንዱ እነሱ የተኮሱት የሆነ ስም አለው ግራድፒ ምናምን ይባላል። እሱ ተተኩሶ ገብቶ እኔ ከስር ነው ያለሁት የላይኛው አልጋ ላይ አንሶላውና ፍራሹ እንዲህ አቃጥሎት ቁጭ ብሏል። አልፈነዳም። የተተኮሰው መርከቧን በስቶ ገብቶ ማለት ነው። ለምንድን ነው
በኋላ ሲነግሩኝ እንትን አለው ማጥበቂያ አለው ከፊቱ ላይ ማቀጣጠያውን አልጠበቅም። አየህ እሱ ተቀጣጥሎ እሱ ጠብቆ ቢሆን ኖሮ ያፈነዳው ነበረ። እነሱ ግን አንድም ሳይተርፉ ተደምስሰው በማግስቱ ማታ ላይ አሰብ ገባን። ማነው ዳህላክ ገባን። እዚህ ላይ አንድ ጥያቄ፣ ይህን ሁሉ ያሸነፍን ሰዎች እንግዲህ እንደዚህ እየደመሰስን ብዙ የጦር መሳሪያ እያለን የመርከብም የምንም እያለን ያሸነፍን ሰዎች መጨረሻ ላይ እነዛ ሁሉ ነገሮች፣ እነዛ ሁሉ ኮሞዶሮች፣ እነዛ ሁሉ ሌፍተናንቶች፣ ያ ሁሉ እልቂት የተፈጠረው ለምን ይመስልሃል? ያልኩህ እኮ ነው። አሁን እኛ ከአሰብ ያ መርከብ ተጫነ፣ እኛ መርከብ ተጫነ፣ ያ መሳሪያ ተጫነ። ዳህላክ ሊሄድ ነው ጠላትን ሊያጠቃ። እኛም መርከቦች የተወሰኑ መርከቦች ተሳፍረማ ነገራቸው። እንዲህ እንደምታየው እንደ ድሮ ሳተላይት እንደ ምናምን የላቸውም እነሱ። በምን አይተው ነው? በምን አውቀው ነው? ይሄን ያህል ሰው ይሄን ያህል መርከብ ከዚህ ቦታ ላይ በዚህ ጋር ተንቀሳቅሷል፣ ይሄ ጦር በዚህ ጋር ተንቀሳቅሷል። ማን እየነገራቸው እንደሚያደርጉት በጣም ተወግኛም እግረኛው ጋር በጣም ትልቅ በጣም ጀግና የሆኑ ጀነራሎች ህይወታቸውን ያተርፋሉ። ጀነራል ካሳይ ጨመዳ ታወቃሉ እኮ። ግን ለተንኮል ለማጥፋት ያልተደረገ ነገር የለም። ባህር ኃይሉን ለማጥፋት ይሄ ወኔ ያለው ጀግና ያለው ብዙ ሰው እኮ በተንኮል ነው ያለቀው። በተንኮል እንዳልኩ ነው። መረጃው ቀድሞ ይደርሳቸዋል። እንዲህ ተጭኗል፣ እንዲህ ተደርጓል ተብሎ አጥሶ ለመጥፋት ነው የመጡት እኮ እነሱ። የኛ ወኔውና ጀግንነት ስላለ ያ እንደመሰስን። ግን በሄድክበት ቦታ ላይ ያ ተንኮል እየተደጋገመ እየመጣ ሲመጣ ነው ተስፋ የሚያስቆርጥ። አጠገብ ጉዳት እየደረሰ ሲደርስብህ ምን ትላለህ? እኔ እናንተ እዚህ ሰላም ብለን ስንል ከጎን እዚህ ጋር እንትን የሚገል ከመጣ ስለ አንተ መረጃ የሚሰጥ ከመጣ እንዴት ነው የምትቋቋሙ? ተስፋ ያስቆርጣሉ ብዙ ነገሮች። እንደዛም ሆኖ ግን ሰው እጁን አይሰጥም፣ ተስፋ አይቆርጥም ነበር። እንደውም የሚገርም ነገር ባህር ላይ ቆስለው የመጡ ልጆች አሁን ዘዋይ አንድ ልጅ አለ ግርማ የሚባል መርከብ ላይ ነው እግሩ ነው የተቆረጠው። ወኔው ይገርማል። እንደዛም ሆኖ እስቲ ነው አሁንም እየተበደለም በተለይ ያኔ በነበረው ሰዓት የደርግ ወታደር ነው ተብሎ በስራ ግን የሚወዳደር የለም። እኔ ራሴ የገጠመኝ ነገሮች እኮ አሉ። እኔ ስመጣ ይሄ ሚኒስትር የሚባል ቦታ ምናምን አልገባም ብዬ ነበር። በግል ሞክሬያለሁ፣ የተወሰነች ኤሌክትሮኒክስ ቤት ከፍቼ ሰርቻለሁ። ግን ማስታወቂያ ሲወጣ ጓደኛን ያስመዘገበኝ እዚህ ፕሬስ እና ያኔ ደግሞ ማስረጃችን እኛ ምጽዋ ተቃጥሏል። እኔ ያኔ 12ኛ ክፍል ሴሊሲ ውጤት ከዩኒቨርሲቲ እንደሚወጣ ብሎ አላውቅም። በኋላ ነው የሰማሁት። እና ሄደው ወንድሞቼ ናቸው ያወጡት። እዛ ጓደኛ ያስመዘገበኝ እዚህ። እንደውም አስታውሳለሁ ሰለሞን ጡምልሳን የፐርሴል ነበር እኛ ጋር እና ሲመዘግብ ስሰጠው የትምህርት ውጤት ሲለኝ ከዩኒቨርሲቲ ያመጣለሁ ስለው ታመጣለህ ሌሎቹም መረጃዎችን አያ ከዛ ታመጣለህ ሲለኝ አዎ ስለው መዝግቦኛል። ከዛ ተመዝግቤ አንደኛ ወጥቼ አለፉ። እኔ በ6 ወር ነው ኮከብ ሰራተኛ የተባልኩት ያኔ። ከ6 ወር በኋላ 87 ጥር ላይ ገብቼ 88 ጀምሮ የጠቅላይ ሚኒስትሩ ካሜራማን ነበር። ግን እንደዛም ሆኖ የደርግ ወታደር ነው አልታመንም ነበር። ግን በስራዬ አልቻሉኝ። በስራዬ ውጤታማ ሆንኩ። ተልኮ ፈጻሚ ነኝ እኔ። ስነ ምግባሬ ጥሩ ነው። ከጠቅላይ ሚኒስትሩ ጋር ሄጄ እንደውም ምን ብዬ ልንገርህ የበለጠ እንድሰራ ለሀገሬ እኔ ለመለስ ለኢህአዴግ ለምናምን ብዬ አይደለም ለኢትዮጵያ ታሪክ ማስቀረት አለብኝ የሚል የዛሬዋን ቀን ደግሞ ስለ አሰብ እንደው የሚነሳበት ቀን ይመጣ ይሆን እያልኩ አብሬ ሄጃለሁ እኮ ኤርትራ 2 ምናምን ሄደናል። የሄድንበት የሚገርም ነገር ብዙ ነገር ነው ያጣን። እስቲ ነው ከማጋ እንደኔ እድለኛ የለም። የመጀመሪያ እንደገባው ፎቶግራፈር ተመረቅና እኔ ኮከብ ተብዬ ተመረጡ። ከዛ የሚሄዱት የተመረጡ ሰዎች ናቸው፣ እናውቃቸዋለን። ፎቶግራፍ ገዝተው ሁሉ ይመጣሉ። ውጭ ሀገር ሄደው ፎቶግራፍ ገዝተው ይመጣሉ ወይ ለምነው ይመጣሉ። ያኔ እንዲህ ዲጂታል አይደለም። አሁን እንደዚህ ችግር የለውም፣ ትላላካለህ። አሁን ያኔ በብላክ ኤንድ ዋይት ነው። ብላክ ኤንድ ዋይት ፎቶግራፍ ገዝተው ይመጣ ሰው አጋለ እና ክርክር ተጀመረ። እኔ ኮከብ ጎበዝ ነህ ተባልኩ። ትልልቅ ስራዎች እዚህ ሰርቼ አስመሰከርኩ። ያኔ ሙባረክ እዚህ ይላል ሙባረክ ላይ ሙከራ የተደረገው እሱ ራሱ አንድ ኬዝ አለ እና እሱን ሰራው ምናምን። የመጀመሪያ ጠቅላይ ሚኒስትር ቢሮ እንግዳ ለመቀበል ሲሄድ ሌላ ሰው ሁሉ ላይ ሰው አተው መድበው ሁሉ ሊልኩኝ ነበር አይችልም ብለው። እኔ ወርቅ የሆነ ስራ ሰርቼ መጣሁ። እና በስንተኛ ወር የጠቅላይ ሚኒስትሩ ፎቶግራፈሮች እኔ ብቻ አይደለም ሌሎችም አሉ ተብሎ ተመደብኝ። የተወሰኑ ሰዎች ነበር የሚሄዱት። በዚህ አጋጣሚ ኤርትራ ሄደህ ታውቃለህ? ልነግርህ እኮ ነው። ከዛ ተመደብኩኝ። የመጀመሪያው አሩሻ ነው የሄድኩት ከጠቅላይ ሚኒስትሩ ጋር። የመጀመሪያ አውሮፕላን ላይ ስወጣ እኔም ባይ መጥቷል። ምክንያቱም እዚህ ደርግ ወታደር ነው ገና ከፈተናው ጀምሮ ፈተናውን ከማለፌ ጀምሮ የነበረው
እንትን አውቃለሁኝ ተጽዕኖ የደርግ ወታደር ነው እሱ ባህር ኃይል ነው በቃ ብዙ ነገሮች ነበሩ። ግን ስራው ላይ አልቻሉኝም። ሄጄ አሩሻ ሲሄድ የመጀመሪያ አውሮፕላን ወጥቼ ጠቅላይ ሚኒስትሩ እኛ ከገባን በኋላ ነው የሚገባ ነው። ገብቼ ሲያይ አውሮፕላኑ ሲነሳ ማመን ሁሉ አልቻልኩም። በቃ አሁን ደርግ ወታደር እንዲህ የተባልኩ ሰውዬ አሁን እዚህ ደረስኩ። ከዛ ቁጭ ብለህ ደግሞ የምጽዋን ታሪክ ታመጣለህ። ሱዳን ተሰድጄ ያየሁትን ስቃይ ምናምን በቃ ማለት ነገሮች ይዘን ያልቅሻለሁ። ያ ሁሉ አልፎ ከዛ አሩሻ ሄድኩኝ። እዛ ሄደ ደግሞ ውጤታማ መሆን አለብህ እንዳልኩ ዛሬ ዲጂታል ካሜራ አንስተህ ታየዋለህ። ያኔ የለም፣ ኔጌቲቭ ፊልም ነው። ተቆጥራ ነው የምትሰጥህ። ወይ 4 ጥቅል ወይ 3 ጥቅል ትሰጥሃለች። እኔ ሄጄ ስንት ባነሳ ጥሩ ነው ከአንዱ ጥቅል እዛ ውጭ ሀገር ነው ዶላር ተከፍሎ አውሮፕላን ሄጄ 13 ነው 14 ሹት ነው የመታሁት። ስራው በቃ ቁጥሮች ይቀባሉ። ስብሰባ ላይ አንስተህ ትወጣለህ። ሌላ ነገር አልሰራውም። ይሄ ሁሉ የመጣው ጭንቀቱ አያስቀምጥህም። ምክንያቱም መጥቶ እዚህ ነው ፊልም ነው የሚጠቁረው። በዚህ ላይ ካሜራ ሲፈተሽ ኤክስሬ ሊመጣው ይችላል። ፊልሙ ሊቃጠል ይችላል። ከዛ ደግሞ አንዴ ከተበላሸ ከተባለ ተበላሸ ነው፣ ሪስክ ነው፣ እሱ ከባድ። ስለዚህ ማሸነፍ አለብህ እና ግን ጥሩ ስራ ሰርቼ መጣው። ከዛ በቋሚነት ሄድኩኝ እና የሚገርም ነገር እንደሱም ሆኖ ብዙዎቻችን አሁን እንዳልኩ ነው የትኛውም ተቋም ያሉት ባህር ኃይል ውስጥ ሆነው አየር ኃይሎችም ቢሆኑ ስራ እንዳይገቡ ሁሉ ተከልክለዋል እኮ ብዙዎቹ ስራ እንዳይገቡ የመንግስት ስራ በተለይ ብዙዎቹ አየር ኃይል ደብረ እንትን እንዳይገቡ የተከለከሉ ልጆች አሉ። ለምን? ሰርተው እንዳያገኙ ነው። ሌላ ምን አለ? ምቀኝነት ካሉ ልጆች ጎበዞች ናቸው። አየር ኃይል በጣም ልነግርህ አልችልም። በጣም ጎበዝ ልጆች ነበሩ። እኔ ስንታየው የሚባል ልጅ አለ የሚገርም ኤርትራ ላይ 4 5 ከርቶ ሄዷል። እሱ ሲመጣ ምጽዋ ምን ያደርጋል መሰል ጠላትን ደምስሶ ሲመጣ ከተማ ውስጥ ይበራል። 50 ብር ይቀጣል። ሁሌ ክልክል ነው 50 ብር። ያኔ የአሁኑ 5000 ብር በለው። በጣም ስለሚናደድ የመን 2 ነው 3 ከርቶ ሄደ። የመጨረሻው የከዳው መቼ እንደው ታውቃለህ? ምጽዋ ሲደመሰስ። ወንድሙ ባህር ኃይል ጥላሁን አሽኔ ይባላል። የሱ ወንድም ከኔ ጋር አብሮ የተቀጠረ ነው እና ምጽዋ ላይ ወደቡ ላይ እዛው ቤዙ ላይ ሰው ሲርመሰመስ ምጽዋን አጥፏት ዶክመንት እንዲያጠፉ ሰው እዛው አብሮ እንዲደመሰስ ተላከ ከአስመራ። 3 ስኳድሮን አውሮፕላን ይዞ እሱ ዋናው መሪ ነው። 2 ጀቶች ይዞ እየመራ ምጽዋ ሊያጠፋ መጣ። እዛ እነኛም ወደ ባህር ሸኘና እሱ ገባ መጀመሪያ ምጽዋን ለመምታት ማለት ነው። ሲመጣ የባህር ኃይል ጃኬት ለብሶ ሲነግረኝ በኋላ ተገናኝተን የባህር ኃይል ጃኬት ለብሰን ግቢው ስንሯሯጥ ወይኔ ዳኜ ታየኝ እኮ ጥላሁን ታየኝ ወንድሙ ታያችሁኝ እኮ እናንተን ላጠፋ ነው የመጣሁት። እነኛም ባህር ላይ መሳሪያቸውን አስጥለው እሱ የመን ነው የገባው። ቢያደርግ ኖሮ ግን ዛሬ የምናወራ ሁሉ ታሪክ አይሆንም ነበር ማለት ነው። እሱ ምክንያቱም የያዘውም መሳሪያ ከባድ ነው፣ አጥፋ ተብሎ ተልኳል። ያንን ባለማድረጉ የኢትዮጵያ ባለ ታሪክም ሊሆን ይችላል። ሰው ልጁ ሻምበል ነበር፣ ሻምበል ጥላሁን አሽኔ ይባላል። እስቲ እንደው ጥያቄዎችን እየጨረስኩኝ ነው፣ ወሬው ስለጣፈጠኝ ኢትዮጵያንም ደግሞ በደንብ ስለወደድኳት መርከቧ አሁን እኛ ቴኒስ አላት መጫወቻ፣ ቴኒስ ሁሉ መጫወቻ አላት፣ ትልቅ ክሊኒክ አላት። ላይ ላይ ታስቆጫለች በጣም። እንደኔ በእኔ ትውልድ እንዳለ ሰው ባህር ሳያይ ውቅያኖስ ሳያይ እንደቆየ ሰው እንዲህ አይነት ታሪክ መስማት ለእኔ በጣም ትልቁ እንትን ነው። እንግዲህ በንባብ ነው ብዙዎቻችን ልናውቅ የምንችለው፣ ወይ ደግሞ እንደው ድሮ ያረጁ ቪዲዮዎች አሁን እየወጡ ቪዲዮቹን ማየት ይቻል እንደሆነ እንጂ ከዚህ በፊት ባሉ አመታት እንደው ስለ ባህር ኃይልም ስለ ውቅያኖስም ስለ ምጽዋም ሆነ ስለ አሰብ ብቻ ስለ ቀይ ባህርም በአጠቃላይ ማውራትም መናገርም የሚቻልበት ጊዜ አይነት አይደለም። ወይ እኔ ልጆኜ አሳልፌው ይሁን ወይ ደግሞ ምንም እንዳልሰማ ሆኖ ይሁን አላቅም። እንደው ግን ከባህር ኃይል ጋር ተያይዞ አሁን ላይ ባህር ላይ ኃይል ሄደ ፎቶ አንሳ ብትባል ዳግም ተመልሶ እንዶ የማንሳት እድል ቢኖርህ ምን ይሰማሃል? እኔ እንግዲህ በህይወቴ ብዙ እድሎችም ገጠመኞችም አሉኝ። አንዱ ይሆናል ብዬ በህይወት ዘመኔ ህይወት እያለው እሱ ይሆናል የሚል ተስፋ አለኝ፣ ምኞትም አለኝ። ያን ጥለኔ የኔ ብቻ አይደለም የብዙዎቹ መርከበኞች፣ አንዳንዶቹ አይታል ትልልቅ ማስተሮች እንደውም ቀብሬ እንደውም አሰብ ይሁን የሚሉ እኮ አሉ። ምጽዋን አሰብን አይቼ እዛ ልሙት፣ ይህን ያህል ቁጭት ነው ያለው ያ ግቢ። ብዙዎቹ ልከውልናል። አሁን አሰብ ያለችበትን ሁኔታ ብታይ ታዝናለህ እኮ
እዛ ያኔ መጀመሪያ ላይ ገብተው ልጆች እዛ መርከበኞች እኛ ጓደኞቻችን ገብተዋል። ምጽዋ ላይ ገብተዋል። ቤዙ ድረስ ባህር ኃይል ግቢ ውስጥ ድረስ ገብተዋል እኮ። ምንም ነገር በቃ እንደፈረሰ ነው ያለው። ምንም አልተነካም። ያን የመሰለ ውብ ከተማ ያን በጦርነቱ ፈረሰ። አሁንም እዛው ነው ያለው። ምንም ነገር የለውም። ትንሽ ድንጋዩን እንኳን አስተው የመካብ ነገር እንኳን አታይም። በቃ ግቢው እንደፈረሰ ነው። መኝታ ቤቶቻችን ምናምን እንደፈራረሱ እንግዲህ ስንት ዓመት ቆጠረው እስካሁን እንግዲህ ከ82 ጀምሮ እስካሁን ድረስ። ስለዚህ ይህን እድል እግዚአብሔር ፈቅዶ አገኘዋለሁ አየዋለሁ የሚል እድል አለኝ። ኤርትራ ያው ቅድም እንዳልኩ ነው። ያኔ ሰላሙን በነበሩበት ጊዜ መጀመሪያ 88 እኔ ስለጀመረው ኤርትራ ያን ጦርነቱ 90 ጦርነቱ እስኪጀመር ድረስ ባለው ሰዓት ኤርትራ ያው አቅም የላትም። በኛው እንትን ነው የምትጠቀም የነበረው እና አውሮፕላን ከዚህ ጠቅላይ ሚኒስትሩ መለስ አውሮፕላን ከዚህ ሄዶ ወይ አሩሻ የምንሄድ ከሆነ እሱን ይዘን ሄደን ከዛ ሲመለሱ እሱን አውርደን የምንመጣው። ወርጄ መሬት ላይ ባላይም ኤርትራ ኤርፖርት ላይ ብዙ 2-3 ሄጃለሁ። ያኔ ምን ተሰማ እንደገና ስትሄድ? ምን ብዬ ልንገርህ ያልኩ ነገር ነው። ቅድም የመጀመሪያው ታምኜ እዛ መርከብ ላይ እዛች ቦታ ላይ መግባቴ እንደገና ጭራሽ አልፎ ደግሞ ከኢሳያስ ጋራም አብሬ መገናኘቴ በኋላ ላይ ኢትዮ ኤርትራ ጦርነት ላይ ማለት እኔ ብዙ ነገሮች አሳልፌያለሁ። ስደት ላይ ከኤርትራ ከዳህላክ አስመራ ገብቼ ነው እኔ ጥር 11 አስመራ ገባው፣ ግንቦት 11 አስመራ ገባው። በ16 ነው አስመራ የተያዘችው። እኔ ካሜራና ቪዲዮ ይዤ ወደ ሱዳን ስደት የሄድኩት ማለት ነው። እና ብዙ ነገሮች ብዙ እልቂቶች የሚያሳዝን እልቂቶች ከሚያሳዝኑት ነገር እኔ ከኔ በፊት የነበሩት ይነግሩኝ ነበር። ባሬንቱን አልፈን እንደወጣን እሷ ጣር ይዟት ነበር አሉ ሲነግሩ። ጣር ይዟት ትለምን ነበር ልጄን የዓመት ያልሞላት ልጅ ነች እና እሷን ይዛ ትለምን ነበር። እኔ ስደርስ ግን ሞታለች። ልጇ ጡት ይጠባ ነበር። ታምናለህ? ይህንን ፎቶግራፍ አንስቻለሁ። ያኔ ደግሞ ደርግ የመጨረሻው ሰዓት ትዝ ይል እንደሆነ አባ ጡረተኞችን በሙሉ በግዳጅ ጡረታችሁን አታገኙም ብሎ አዝምቷቸው ነበር። ምክንያቱም ጥበቃ ላይ ያለውን ወታደር ወደ ግንባር ለመውሰድ እነሱን ጥበቃ ለማድረግ ወስዷቸው ነበርና እነሱ ደግሞ በትንሽ ነገር ላይ ራሳቸውን የሚያጠፉት ነገር ምን ብዬ ነገር በጣም ብዙ ያልተነገሩ ሞቶችን አይቻለሁ። ኤርትራ ባሬንቱ ላይ ከ10,000 ሰው በላይ እኮ ነው ያለቀው። ኢትዮጵያኖች እንዴት ሰብስበው ርሸና ደስታቸውን የሚገልጹት እዛ ጦርነት ውስጥ ነበር። የተረፉ ጓደኞች አሉኝ እኔ ከዛ እልቂት ውስጥ ቀውሶ አግኝቻቸው አጋጣሚ እኔ ያዳነኝ ኤርትራዊ ነው ያዳነኝ። እዛ ጋር ካሜራ ስደርስ ፍተሻው የሚገርም ፍተሻ ነው። የጥርስ ወርቅ እኮ እንደዚህ በፒንሳ ይነቀል ነበር። ይዛት ሄደም ተብለ መነጽር ሳይት መነጽር ማየት የማይችሉ ሰዎች መነጽራቸው የተቀማ ገደል ገብቶ እሳት ውስጥ ገብቶ የሞቱ ሰዎች አይቻሉ። እኔ ተፈትሺ ያለኝን ነገር ሁሉ ወሰዱ። ህፃናቶች ናቸው የማረኩን። ምክንያቱም ከኋላ የነበር ነው በጣም የደከመ ባህር ኃይል፣ አየር ኃይል፣ ፖሊስ፣ ሐኪሞች ምናምን ነበር እዛ የነበር ነው እና ስንደርስ ባሬንቱ ላይ ወንዝ ውስጥ ነበር የሚያስገቡን። እኔ ስደርስ ወሰዱብኝ። ካሜራን ቀሙኝ። ካሜራ ሜኖልታ የምትባል ካሜራ ነበረች እንዳልኩ ማአት ያችን ቅድም ያልኩን ፎቶግራፎች ሁሉ አንስቻ ማአት መንገድ ላይ ማአት ታሪክ እያነሳው ነው የሄድኩት። የሚገርም ፊልም አለኝ እኮ ኪሴ ውስጥ ያለው ፊልም አልተወሰደብኝም። ባዶ ያላለቀው ያላስገባሁት አውጥቼ ባስገባስ ኖሮ እኔ እየቆጠብኩ መሄዴ ነው። ካሜራውን ጭምር ወሰዱት። ከዛ ኪሴ ውስጥ የነበረ ብር ነበረኝ እና እኔ ያው ዳላ ከአስመራ ስለመመላለስ ለመርከበኞች ምናምን ከአስመራ ወርቅ መዳብ በእጅ እየተለካን እየወሰድኩ እያሰራው ልክላቸው ነበር እና ብር ብሎ የራሴ ነበረኝ እንዳለ ሙሉ ነው። አንተ ነው የምትባለው። ምክንያቱም እያየ ነው ሰው የሚገሉት። ስለዚህ እንኳን ያለህን የሌለህን ትሰጣለህ። አወጣን እየሰጠን እያለን አቦ ለሲጋራ ብዬ ለመንኳስ ህፃን ልጅ ነች፣ ሴት ነች ስላ 2 ብርና 5 ብር ሰጠች። እኔ ሲጋራ የሚያጨስ ጓደኛም የለኝም እንዳለ ወሰደች። ካሜራዬን ወሰደች። ከዛ ወደዛ ወደ ተባለው ባሬንቱ ባርካ ወንዝ አለ ትልቅ ወንዝ። ወደዛ ውስጥ ልንገባ ስንል ዳኜ የሚጠራኝ ሻዕቢያ አላገኘው ሊገሏችሁ ይወሰዷቸው። በቃ እዛ ውስጥ እያስገቡን ሁሉ ነው። ከዛ ዳኜ ምናምን እንደ ፀሐዬ ምናምን ስለው አተዛጽና ምናምን ብሎ መሳሪያው ላይ ወጠረብኝ። ከዛ ልጅቷን ጠራት። ሲጠራት ኮዳ ይዛል ምናምን ኧረ አልያዝኩም ስለው ሲጠራት ልጇ እናቷ ነች ኤርትራ እንጂ አባቷ ባህር ኃይል ነው አብራ ያለችው ወታደር። ከዛ ከእሷ ጋር ተነጋግሮ በኮዳ በሶ በጥብጠው ሰጡኝና እዛ ተራራ ላይ ውጣና ተኛ አሉ። እኔ እሺ ብዬ ጓደኛ ነበረኝ አብሮኝ ከኔ ጋር እሱ ለሕክምና የመጣው አስመራ ተገናኝተን የሚገርም
አስመራ ላይ የተገናኘ ነው። ቤዙ እዛ አስመራ የነበሩት በሙሉ እኛ እንግዶች ነን። አስመራ ላይ ሁሉም በራሱ መንገድ ነው የወጣው። እኔና እሱ ቃል ተገባብተን የወጣ ነው። እስከ መጨረሻ አብረን ተደጋግፈን ለመውጣት ከሞተ የእሱን ቤተሰቦች እኔ ላረዳ አድራሻ ሁሉ ተቀያይረን የኔም ቤተሰቦች እሱ አድራሻ ተለያይዘን አብረን የወጣ ነው እና ከእሱ ጋር ልውጣ ምናምን ስለው በአይን ያውቀዋል። ሁለታችሁ ውጡ አለ። እኔና እሱ ተራራዋ ላይ ወጣና ተኛን። እዛ ሌሊት ላይ እዛ ወንዝ ውስጥ የገባውን ሰው በሙሉ ሶቋቋ ይሰማል ነበር። እንዳለ እዛ የሚችሉትን ያህል በሙሉ የመሳሪያ ማዕት ሙሉ ሙከራ አድርገው ካረጉ በኋላ እኛ በማግስቱ በየአቅጣጫው መጡና ደግሞ አፈሱና በሌላ አቅጣጫ ወንዝ ውስጥ አስገቡን። ከዛ ውስጥ ተርፎ የመጡ ልጆች አሉ። ፍቃዱ ዳሪ የሚባል አሁን ሆለታ ላይ ያለ ጓደኛችን ከዛ ውስጥ ተርፎ ቀውሶን ያገኘሁት እኔ ነኝ። ይዤ ሱዳን ድረስ የገባሁት ራሱን አያውቅም ነበር። ብዙዎቹ ግን ብዙ ሰዎች ግን እዛ ጋር አለቁ። ሲቪል የለ፣ ሐኪም የለ፣ በሽተኛ የለ፣ ምናምን የለ፣ ሁሉም ነው ያለቀው። ከዛ በኋላ ነው በ21 መኪና አቅርበውልን የተወሰነ መኪና ወደ ሱዳን እንድንሄድ የተደረገው። ሱዳን ላይ ወደ ሱዳን ስንሄድ የሚገርም ያኔ ፕሮፌሰር እንድሪያስን በግል ማናገሪያቸዋለሁ። ያኔ እኔ ቦታው ላይም ስለነበርኩ እንደመጣን ብዙ ተቃውሞ ነበር። እንደዚህ ያደረገች ኤርትራ እንዲጨርሳለች ሰው ምናምን ኢትዮጵያኖች እንዲያርጋለች ይባል ነበር እና ያንን ሊያጠኑ ከተመደቡት አንዱ ፕሮፌሰር እንድሪያስ ናቸው። ያን ግሩፕ ሊያጠኑ ሄዱት። ግን ምን ተሰራ መሰለ? እኛ ያኔ ከባሬንቱ ላይ እዛ መኪና ላይ ሲጭኑን ፊልም ይቀርጹ ነበር። ሲጫን የኛ ሰው ባይ ባይ ይላል፣ እነሱ ደግሞ ኮሾሮና በሃይላንድ በጀሪካን ውሃ ምናምን ያቀብላሉ። ያን እየተቀረጸ ያለ ያቺ ከኋላ ያለችው ነገር አለች የምትታየው ሌሊት ያቺ የተደረገው ከኋላ የሚደረገው ነው አይደለም የታየችው። እንዲያርገን ሸኝን ብለው ነው እንደነሱ ያሳዩ። እኛ አለቃንም ይኸው እንዲህ ሸኝ ነው። እነሱም እውነታቸው ነው። ያን ያዩትን ነው የሚመሰክሩት። ይህን አንድ ጊዜ ከዚህ ፕሬስ ከገባ በኋላ መጥተው ጠቅላይ ሚኒስትር ቢሮ አማካሪ ሆነው ገብተው ነበር እሳቸው ከአዲስ አበባ ዩኒቨርሲቲ እንትን እንዳሉ እና አጋጣሚ አግኝቻቸው ቁጭ ብዬ አውርቻቸዋለሁ። ከዛ በኋላ እኔ ይሄን ከማንሳቴም በፊት ብዙ ሰው ነግሯቸው ተቆጭተዋል። በቃ እኔ እኮ ይህን ስላሳዩኝ የመሰከርኩት ነው የሚለው እሳቸው። እውነታቸውን ያዩትን ነገር የተናገሩት እሳቸው። ይህን መናገር የምንችለው እኛ ያየነው ሰዎች ነና እዛ ከዛ ውስጥ የተረፉ ከዛ እልቂት ውስጥ የተረፉ ልጆች አሉ ማዕት። ያንን እንደዛ ነገር አለና ይሄ ባህር ኃይል ነገር እኔ የመጀመሪያው ገና ባህር ኃይል ሲቋቋም በህልም ሁሉ ማየት ጀምሬ ነበር። ህልም ሁሉ ማየት በቃ መርከቦች ብዙዎቹ አሁን ከአስመራ አሉኝ እንትኖች ማቃቸው ልጆች እዛም በተለይ ሰላሙ ጊዜ እንላላክ ነበር። ፎቶግራፍ የላኩልኝ ሁሉ ልጆች አሉ እና ሰብስቡና እንደውም ቪዲዮዎቹን ሁሉ ላኩልኝ ብዬ ሙከራው ላይ ነበር። ሰብስቦት የሆነ ቦታ አስቀምጠውታል ነው የሚባለው። ቢገኝ ይሄ ማለት ወደፊት ታሪክ ነው የሚሆነው፣ ሌላ ነገር አይደለም፣ ታሪክ ነው የሚሆነው እና እነኛን ነገሮች የሚገኙበት መንገድ ቢገኝ ብዙዎቹም ኢትዮጵያ ቴሌቪዥን ይኖራል ብያለሁ። ግን ያኔ ማጥፋት ሙከራዎችም ነበሩ። አጥፍተዋቸዋል ብዙዎቹን ባህር ኃይል ቀኖችን ምናምን ይመስለኛል አላይማ ማየት ነበረብኝ። የቲቪ ቴሌቪዥን ላይ የድሮ የባህር ኃይልን ትርኢት የባህር ኃይል ቀንን ሰልፉ ማየት ነበረብን በደንብ። ግን እያየሁ አይደለም እንግዲህ አላቅም፣ ብዙ ውስጡ ያለውን ነገር አላቅም። አሁን በመቋቋሙ ግን እንደው ይሄ የመጨረሻ እንትኔም ነውና በመቋቋሙ የሚሰማ ስሜት ምንድን ነው? ተቋቋመ ሲባል ባህር ኃይልን የሚያክል ነገር ድሮ የሰራህበት ብዙ ትዝታ ያሳለፍክበት የተጨነክበት ብዙ መከራ ያየህበት ብዙ ችግር፣ ብዙ ሞት፣ ብዙ ሰቆቃ፣ ብዙ ለቅሶ፣ ብዙ መስዋዕትነት፣ ብዙ ጀግንነትም የታየበትን የባህር ኃይል አሁን ደግሞ እንደገና ተቋቋመ። እንደገና ስለ አሰብ እንደገና ስለ ቀይ ባህር መወራት ሲጀመር እንደው ውስጥ ምን ተፈጠረ? ምክንያቱም እዚህ ላይ መነሳት ያለባቸው ነገሮች ብዙ ዓመታት ስለ ባህር አይደለም ስለ ቀይ ባህርም አይደለም ስለምንም ማንሳት የሚቻልበት ጊዜ አልነበረም። በራሱ ይህን የሚያነሱ ሰዎችም እንደው እስከ ሌላም ነገሮች ነበሩ። አንተን ግን ምን ተሰማ? እኔ እንዳልኩ ነው፣ ቅዠት ሁሉ ይመስለኝ። ሌሊት በህልሜ ይመጣል አልኩ እኮ። ድሮ ያሳለፍኩት ባህር ላይ ያመኝ የነበረው ነገር ሁሉ ወደኋላ እየመለስኩ አየዋለሁ አንዳንዴ እና እውነት ይሆን በቃ ጉጉቱ ልነግርህ አልችልም። ደግሞ ይሆናል፣ የማይሆንበት ምክንያት የለው። ምክንያቱም ምንም ጥርጥር የለውም። ኢትዮጵያ ቀይ ባህር፣ አሰብና ምጽዋ ከአሳር እስከ ራስ ዱሜራ የኢትዮጵያ ድንበር ነው፣ የኢትዮጵያ ክልል ነው። በምንም ተአምር እኮ አሰብ የኢትዮጵያ አንድ እንትን እያየው ነበር፣ ልኬልሃለሁ። ይኸው አይደለም ወደቡና አሰቡ ፕሬዚዳንት ኢሳያስም ኢትዮጵያ ናቸው እኮ
አዲስ አበባ ዩኒቨርሲቲ የተማሩበት ሰርተፍኬት አይተዋል፣ ወጥቷል። አዎ አይደለም ወደቡና እንትኑ ሰዎቹም የኛ ናቸው። እዛ እኮ ያሉት እንትኑ ጉዳይ ሆኖ እንጂ ብዙዎቹ ኢትዮጵያውያኖች ናቸው። ብዙ ወዳጆችና ወንድሞች እኮ አሉን እዛ። እኔ ያኔ የኢትዮ ኤርትራ ጦርነት ተማርኮ ማገኛቸው ልጆች የሚገርሙ ናቸው። በቃ ፖለቲካው ጉዳይ ነው ይሄን ያደረጉትና ግለሰቦች የፈጸሙት ነው። ያኔ በተለይ ሁለቱ መሪዎች ጋር የተፈጠረ እኔ ሁሉም በኢህአዴግ ጊዜም የነበሩት በውሃትም የነበሩት ሁሉም አመራሮች ያውቃሉ የሚል ግምት የለኝም። ሁሉም የተወሰኑ ብቻ በቃ እነኚህ በሁለቱ መሪዎች የተፈጸመች ጉዳይ ነች። የኢትዮጵያ ሕዝብ እኮ አልተጠየቀም። ወደብ ያስፈልጋል አያስፈልግም፣ ትገንጠል አትገንጠል፣ ይቅርብህ ወይ ይሁን ተብሎ አልተጠየቀም እኮ። የኤርትራ ሕዝብስ የቀረበለት ጥያቄ ትግል አግባብ ነው? ከባርነትና ከነጻነት ብትባል ማንን ትመርጣለህ? አንተስ ብትሆን አሁንም ብትሆን ባርነትን የሚመርጥ ሰው አለ እንዴ? የለም። ያን ሌላ ምርጫ አልተሰጠህማ። አይ ከኢትዮጵያ ጋር በእንደዚህ አይነት ኑሮ ሁኔታ እንኑር እንደዚህ ተብሎ ቢባል አትጠራጠር፣ ለውጦች ይኖሩ ነበር። ግን አንድና አንድ ጥያቄ ነች፣ ከባርነት ከነጻነት። ማን ባርነትን ይመርጣል? ደግሞ የነበረውም ሽኩቻ አልመርጥ እንደሱም ሆኖ አይ ያችን አልመርጥም ብሎ የተሆኑ ብዙ የተጎዱ ሰዎች እናውቃለን። እሱም አልጥም ያላቸው ሰዎች አሉ። ብዙዎቹ ምርጫው ላይ ያልገቡ ሰዎች አሉ። ህልምህ ምንድን ነው? ህልሜ እንደ ባህር ኃይል እኔ ብቻ ሳልሆን በተለይ እኔ ታላላቆች ብዙ ባህር ኃይል ላይ ያሳለፉ ከኃይለ ሥላሴ ጊዜ ጀምሮ የባህርን ህይወት ያሳለፉ ብዙ ታሪክ ያላቸው ሰዎች እኔ ገና ትንሽ ጊዜ ነው የሰራሁት። ቁጭት ያለባቸው በየቤቱ አሉ። እነሱ እውነት ባህር ኃይል አሰብ ባህር ኃይል ተቋቁሞ የኢትዮጵያ ባህር ኃይል የሚል ነገር ተሰምተው ባይ ህልሜም እሱ ነው። እነሱ እንደሱ ቢደሰቱ የኔ ደስታ እንዳለ ሆኖ ማለት ነው። ብዙ በዚህ ላይ ምጽዋ ላይ አሰብ ላይ መስዋዕትነት ለከፈሉ ዛሬ ኢትዮጵያ ውስጥ ጓር ለማጥማቸው ያለው አይደል? እዛው ነው፣ እዛ ነው ያለው። እነኚህ ቤተሰቦቻቸው ልጆች አሏቸው። እነሱ የሚረኩበት እነሱ የሞቱበት ዓላማ መሳካቱ ቀይ ባህርን አላሰጥም የእኛ ድንበር ነች ብለው ራሳቸውን ያጠፉ እነ ኮሞዶር ጅንኑ እነ ኮሞዶር ጌታቸው ለሞቱት መስዋዕትነት ዛሬ ልጆቻቸው የእነሱን ሞት ምን እንደሆነ የሚያዩበት ቀን ይናፍቀኛል። አያለሁ፣ ህልሜ መሱን የእነሱን ደስታ ማየት። እኔ ጨረስኩ። እኔም ጨርሻለሁ። እጅግ ስሜት የሚሰጥ ቆይታ ነው ያደረግነው ተመልካቾቻችን። እንደሚታወቀው እንግዲህ አጀማመራችን ብዙ ትዝታዎችን ያወጋንበት ነበረ። የነበረን ቆይታ ይሄንን ይመስላል። ዳግም ስለ ባህር ኃይል ደግሞ ከሌሎች ሰዎች ጋር ስለ ትዝታዎቻቸው፣ ስለነበሩ ማህበራዊ ህይወት፣ ስለነበረው እዛ አካባቢ ስለነበረው ያኗኗር ሁኔታ ደግሞ በቀጣይ የምናቀርብላችሁ ይሆናል። ለዛሬ አበቃው። ይህ ጋዜጣ ፕላስ ነው። ሰናይ ሳምንት።